የዛሬ ቶፒካችን እንዳልኳችሁ ከረመዳን አጀማመር በፊት መሐመድ እንዴት ነው እሱ ወደ ረመዳን ጾም የተንደረደረው የሚለውን የምንዳስስ ይሆናል። ከረመዳን አስቀድሞ ሲጾመው የነበረው አሹራ የሚባል ጾም አለ። እሱንም የምንመለከት ይሆናል። በከፊል ረመዳንንም ዛሬ እናያለን ማለት ነው። እንደ ኢንትሮ እሱንም እናያለን። ያው ወቅቱ የረመዳን ጾም ወቅት እንደሆነ ቶፒካችን እሱ ላይ መሰረት አድርጎ ይቀጥላል ማለት ነው እና እንደዛ ነው። አብዱ እንኳን ደህና መጣ። አብዱ ሰላም ነው? እንዴት ነው? አሎ አልሐምዱሊላህ። እንዴት ነው? ሁሉ ሰላም? ሁሉ ሰላም ነው። እንዴት ነው? እኔም ምልህ አንድ ጥያቄ ልጠይቅህ እስኪ። እስልምናን ተወት አድርገውና የራስን ሃይማኖት አጥብቀህ እስኪ እስላሞችን ወንድ ከሆንክ ወደ ክርስትና ለማዞር ሞክር እስኪ። እስልምና ለቃርገውና የራስን ሃይማኖት በደንብ አድርገህ ድቅቅ አድርገህ አውቀህ እስላሞችን ወደ ራስ ክርስትና እንዲመጡ አስተምር እስኪ። የእስላምን ነገር ተወት አድርገውና ማለት ነው። ወደ ትክክል፣ በጣም ትክክል። ሚንስ እስልምና አልቻልንም መመለስ ስላልቻልን ተወን፣ በቃኛል፣ የኛን ተወን፣ አትንካብን። እንዴት ነው የሆነ ሰው ቁስል ካለበት ያንን ቦታ አንዴ ከነካችሁትና ካሳመማችሁት ገና በዛ ጋር ስታልፉ የምነኩት ስለሚመስለው ይሳቀቃል። ክፉኛ ቁስል ካለበት አስተውሉ፣ አንዴ ያንን ቁስል በስስት ነው በቃ እስከምታልፉ ድረስ እንዳነኩት ስቅቅ ይላል። እንዲህ ነው እየሆኑ ያሉት ወገኖቻችን በረመዳን ውስጥ። በቃ ልክ እንደዚህ ብዬ ስል ገና እባክህ እስልምና እንዳነካው እንዲህ ሁስሽን ታውቀዋለህ አይደለ? ተፈራዋለህ፣ ሁስሽን ታውቀዋለህ፣ ተፈራዋለህ። አታስገባውም እሱ ምክንያቱም አትችለውም። አንተ የምታስገባው መሀይቦችን ነው። ነብይህ መሀይም ነው። እንግዲህ ነብይህንም ቢመጣ አስገባዋለሁ። መቼም ከሱ በላይ አንተ ታውቃለህ። ከነብይህ በላይ ነብይህን የመሀይም ነኝ ብሏል። ስለዚህ በደንብ አስተውል፣ በደንብ አስተውል አለህ። እሺ መልካም ኦራይት። ሙሐመድ ረመዳንን መቼ ነበር የጀመረው መጾም? አለው ያለው ማን ነበረ? ሮብ ዕለት ነው። ሮብ ዕለት ነው። ሙሐመድ ነህ? ሙሐመድ ኦኬ። እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ መልካም። ዛሬ ቶፒካችን ከረመዳን መግቢያውና ስለ አሹራ ጾም ነው የሚሆነው። አሹራ ጾም ምንድን ነው? እሱ ስለ አሹራ ጾም ንገረኝ እስኪ። አይ እኔ እንደዚህ ግልጽ አድርጌ አላውቅም መጾሙን እንጂ። አንተ የአሹራን ጾም ትጾማለህ? አልጾምም። ነብይ ግን ሲጾም ነበር አይደለ? አዎ ነብዩ ሰለላሁ ዐለይሂ ወሰለም ኬታን ጥጦት ነበር። ኬታን በኋላ ያላችሁ አስቀድሞ አሹራን ሲጾመው የነበረው የአሹራ ጾም ምንድን ነው? ከማን ሰምቶት ነው ሲጾም የነበረው? እኔ አሁን ስለ እስልምና እስኪ አስረዳ። አንተ እንደምትረዳው ስለ እስልምና አስረዳኝ እስኪ። አንተ እንዳንተ አረዳድ። መልካም አንዴ ክርስቲያን ቀጥል። እሺ ችግር የለውም እፎይ። ኦኬ እሺ ሜቢ መሐመድ ላታውቅ ትችላለህ። እሺ ረመዳን ከመጾሙ በፊት የሚጾመው ጾም ምንድን ነበር መሐመድ? ኦኬ አይ ቲንክ ብዙ አይዲያ ያለው አይመስለኝም መሐመድ። አብዱ አለ? አሎ ብራዘር። ኦኬ ጥያቄውን ሰምተኸዋል? ስለምኑ ጥያቄ? እሺ ስለ አሹራ ጾም ንገረን። የአሹራ ጾም ምንድን ነው? ሙስሊም ነህ አንተ? እኔማ ክርስቲያን ነኝ።
ታዲያ እንግዲህ ስለ ክርስቲያን ከሆንክ አንተ ስለ ሙስሊም ለምን ስለ ራስህ ሃይማኖት ነው እንጂ ሰዎችን ወደ ራስህ ሃይማኖት እንዲመጡ ከፈለግ ሙስሊምነትን ተወውና የሙስሊም ሃይማኖትን ተወውና የራስህን ወደ አንተ እንዲመጡ ማድረግ። እሺ በመጀመሪያ አንተ አይገባህም። አንዴ አትጠይቁን። በቃ እኛን አትንኩን። እኛ ብቻ ነን እናንተን የምንነካው የምናጨማልቀው ነው አይደል? ሙስሊሞች መቼም አያዋጣም። ከዚህ በኋላ መቼም ስለማይሰራ አታስቡ። እሺ ለምን እስከዛሬ ዋሻችሁና ያጭበረበራችሁት ነገር በሙሉ እየወጣ ስለሆነ አሁን እኝኝ ትላለህ ዝም ብለህ። እሺ አብዱ መጀመሪያ የእስልምና ሐሰተኝነትና ሙሐመድ ምን ያህል እንደቀጠፈና እንደዋሻችሁ ለማወቅ ስላለባችሁ ነው መጀመሪያ እስልምናን የምናነሳው ማለት ነው። ከዛ አንፃር ነው። እሺ ቅር አይበልህ አብዱ። ሜቢ የጠየቅኩት ጥያቄ ስለዚህ በማይመለከት ነገር ለምን ስለራስህ ለምን በደንብ አድርገህ አታጠናም? በሚመለከት ነገር የማይመለከት ነገር እዛ ውስጥ ለምን ትገባለህ አንተ? አብዱ ምን ጥያቄ መጠየቅ አንችልም? ቆይ ጥያቄ መጠየቅ ነው የምፈልገው ወይስ ሰዎች ወደ አንተ ሃይማኖት እንዲመጡ ነው የምፈልገው? እስኪ ንገረኝ። ይሄ ብቻ ንገረኝ። ሙስሊሞች ካሉበት ጨለማ ከሙሐመድ ተረት ወጥተው እውነተኛውን ክርስትና እንዲከተሉ ነው ጥሪያችን። ያ ደግሞ መጀመሪያ ምንድነው የምናደርገው መሰለህ? እስልምና ሐሰተኛ አስተምሮ እንደያዘ ሙሐመድም ይዞት የመጣው ውሸት እንደሆነ ማጋለጥና ማሳወቅ ስላለብን ማለት ነው። ይሄን ደግሞ የምናውቀው እንዴት ነው? እናንተን ጥያቄ ስንጠይቃችሁ አብዱ ወደ እናንተ እንድንመጣ ከፈለግ ስለ እስልምና ሃይማኖት ሳይሆን ስለ አንተ ሌላ ነገር አታውራ። ክርስትና እስኪ አስተምረን እስኪ ንገረን። ሌላ ነገር አታውራ። ተውና ጥያቄ ላይ ብቻ ጥያቄ። እስልምና ግልጽ ነው፣ ጠይቁን። እስልምና ለሁሉም ነገር መልስ አለው ብላችሁ ትናገሩ የለ እንዴ? ለምንድን ነው እንትን ማትሉት? ወይስ እየዋሻችሁ ነው? ሰው እንደማያነብ ሙስሊሙ ማህበረሰብ እንደማያነብ ስለምታውቁ ስለምታጭበረብሩ ነው እንደዛ ብላችሁ ፖለቲካና ፕሮፓጋንዳ የምትሰሩት? ወይስ እየዋሻችሁ ነው? ምንም ሃይማኖታችሁ አታውቁም። አይገባህም። እየነገርኩህ ብነግርህም እስልምና መልስ አለው። አይገባህም አንተ አብዱ። እስልምና መልስ አለው አለኝ። በደንብ በቂ የሆነ መልስ አለኝ። ለአንተ ግን አልመልስልህ፣ ምክንያቱም አይገባህም። አንተ ለምን እመልሳለሁ ለአንተ? ችግር የለውም። እኔ ይገባኛል። እንደ ሙሐመድ አይደለም። አይገባህም። አንተ ቢገባ ስለ እስልምና አይደለም ማስተማር አለብህ፣ ስለ ራስህ ሃይማኖት እንጂ አንተ ምንም በቃ ሚውት አድርጎ። አሁን ዛሬ አበዳችሁ ደግሞ ዛሬ ልታብዱ ነው እንደገና። ወይ ጉድ! ጥያቄያችን ላይ ፎከስ አድርጋችሁ ጥያቄያችንን መልሱ ባካችሁ ሙስሊሞች። ኦኬ ሜቢ ሙሳ አለ ባይዜ በጣም የዛሬው ርዕስ ሙሐመድን ሐሰተኝነት በደንብ የሚያሳይ ስለሆነ ነው እንደዚህ የሆኑት ገና ከመጀመሪያው። ተረጋጋ ክርስቲያን ተረጋጋ። ብራቮ እኔ ተረጋግቻለሁ። ከራስህ ጋር ሆነ። እሺ ችግር የለም ተረጋግቻለሁ። እኔ ወንድሞችን እያያችሁ አይደል? እሺ ጥያቄያችንን ሰምተሃል? ጥያቄው ሰምቻለሁ። ኦኬ ቀጥል፣ አብራራ እና ያው ከፈለክ ሼር አድርግልሃለሁ። በደንብ የሚያውቅ ሰው አለ። እኔም ባወቁት ያክል አስረዳክ። ተቀበል። መጀመሪያ የፈለከውን ጥራ አንተ፣ ችግር የለውም። የምታውቅ ከሆነ መልስ። አይ አላውቅም የምትል ከሆነ የፈለከውን ሰው መጥራት ትችላለህ። አውቃለሁ። እኔ ረመዳን በምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም የጀመረው የምትለው? ከረመዳን በፊት ሙሐመድ ሲጾም የነበረው ጾም ምንድን ነበረ? ምን ማለት ነው? ከረመዳን በፊት ነብዩ ሰለላሁ ዐለይሂ ወሰለም ሳይመጣ በቁርአን ነው የተላከው ረመዳን ማለት ነው። ገባክ? ሙሐመድ ከዛ በፊት ጾም አይጾምም ነበር ወይ? እንዴ ምን አይነት ጥያቄ ነው? ረመዳን ከመጀመሪያ ጀምሮ ይጾመው ነበር እያልከን ነው? እናሳ ከቁርአን ጋር ነው ወረደው ረመዳን ማለት ተረዳኝ። ስለዚህ ገና ነብይ እንደሆነ ረመዳንን መጾም ጀመረ ማለት ነው። ቁርአን ሲወርድ ያ ኦኬ። አንድ መረጃ ብቻ ስጠኝ እስቲ፣ አንድ ብቻ ዳኢፍ የሆነ አዲስ ራሱ። ኦኬ ከቻልኩ ሼር አደርግልሃለሁ። ቁርአን አላዝኩም አሁን። ያው ቁርአን ላይ እናንተ እንትን አሳዩኝ፣ አውጡ ቁርአን እንትን። አንተ እንደምትለው አይደለማ። ኖ እንደዛ ነው። እናንተ አሁን በአማርኛ ነው የምታስረጉሙት። እኛ ደግሞ በአረብኛ የሚችል ሰው ኡስታዞችን እነሆ አለ ኡስታዞች አሉ ስላልክ ሜቢ ስጣቸው፣ አስገባቸው። አይደለም ቁርአን ከወረደ እንደው ቁርአን ወርዶለት 5 ዓመት 6 ዓመት 7 ዓመት 8 ዓመት ራሱ አጾመ። ትቀልዳለህ እንዴ? እስቲ አሁን ችግር የለውም እና ወደ እናንተ ሃይማኖት ለመግባት ራሱ አሁን ከዛ ለመማር ፈልጌ ነው። እንዴት ነው ለምሳሌ ሳቡን እስቲ ወደ እናንተ ሁሌም ጥያቄ ወደ ሙስሊሞች እየሳብነህ እኮ ነው። ያዝከው ነገር ስህተት ነው እያልን ስህተቱን ኮንፊርም አድርገን መንገዱ አሳየናል እኮ። መንገዱን እያሳየው እኮ ነው። ያዝከው ነገር ስህተት ነው እያልኩ ነው። በደንብ አስተውሉ። አንድ ነገር ልስጣችሁ እዚህ ጋር ወደ ዋናው ቶፒካችን ከመግባታችን በፊት አሹራ የሚባል ጾም አለ። የአሹራ ጾም እንግዲህ እነሱ ብለው የሚያምኑት ሙሐመድ ብሎ የሚያምነው
እስራኤሎች ከግብፅ ነፃ ወጡበት የሚል ተነግሮት ነው። እሱን ሰማ ብሎ ነው ሲጾም የነበረው። ኤኒዌይስ ግብጾች ፋሲጋ ብለው የሚጾሙት አሉ። ክርስቲያኖች ደግሞ ፋሲጋችን አለ። ግብጾች እስራኤሎች ከግብፅ የወጡበትን ነፃ የወጡበትን የሚጾሙት የነፃነት በዓላቸውም ነው ፋሲጋ፣ ነፃ የመውጣት የመዋጀት። እኛ ደግሞ ፋሲጋችን ክርስቶስ ታርዷል። ፋሲጋችን ክርስቶስ ነው። ትልቅ በዓል ነው እና ይህንን እንጾመዋለን። ፋሲጋችን ታላቅ በዓል እንደመሆኑ መጠን እሱ የእኛን ኃጢአት በእንጨት ላይ ተሸክሞ ሞትን በሞት ገሎ ከሞት ባርነት ነፃ ያወጣን ነው። እስራኤሎች ከፈርዖን ባርነት ከግብፅ ባርነት ነው ነፃ ያወጡት። እኛ ግን እንግዲህ ባሪያ የለም፣ ጨዋ የለም፣ ንጉሥ የለም፣ ተራ የለም፣ ሁሉ በክርስቶስ አንድ ሰው ነው ሲል ገላትያ ምዕራፍ 3 ላይ ከቁጥር 24 ጀምሮ ቅዱስ ጳውሎስ ሁሉ በክርስቶስ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል፣ ከእንግዲህ ባሪያ ወይንም ደግሞ ንጉሥ የለም፣ ሁላችሁ ወንድ ሴት የለም፣ አንድ ሰው ናችሁ ያለን ከኃጢአት ባርነት ነፃ ስለወጣን ነው። ስለዚህ ትልቁ ፋሲጋችን ክርስቶስ ነው። እኛ እርሱ ታርዶልናል። እነኛ ነፃ የወጡበትን በግ በማረድ እንትን ይሉ ነበር እስራኤሎች። ኃጢአታችን ይሰረያል በዚህ ማለት ነው። ኃጢአታችን በመንጨት ላይ ጠርቆ እንትን ብሎታል፣ አስወግዶታልና። ሙሐመድ ምን ብሏል? የአሹራ ጾም ወይንም ደግሞ የፋሲጋ ትልቅ ኃጢአት የሚደመስስ ነው ብሏል። እንዴት ሆኖ ሀው እናየዋለን ማለት ነው። እናየዋለን ኃጢአት ትልቅ የሚደመሰስበት እንደሆነ አምኖታል። ሀዲሱን እናሳያቸዋለን። እኛ ኃጢአትን የሚያስወግደው እርሱ ክርስቶስ በእንጨት ላይ ተሰቅሎ ኃጢአታችንን ስላስወገደልን ነው። እችን ግን ባለማወቅ ኮርጆት መሐመድ ወስዶታል። ወስዶ ሲጾመው ነበረ። ኃጢአት ሁሉ እንደሚያስወግድም አለኝ ችግር የለውም እንደሚያስወግድም ተናግሯል ማለት ነው። ስለዚህ ሌላኛው ዋነኛው ደግሞ ምንድነው? ከአንድ ያዳምጥ። ረመዳን ከዛ በኋላ የሚመጣ ነው። ረመዳን የመጣበት አንድ ወር ምክንያት ለምንድነው 2 ወር እንደኛ ፋሲጋን ማይጾሙት ሚለው በጣም አስቂኝ የስኮላሮቻቸው እንትን አለ። እንዴት ረመዳንን መጾም አንድ ወሩ ስለከበዳቸው ክርስቲያኖች በደንብ አስተውሉ። አንድ ወር መጾም ስለከበዳቸው ከሚስቶቻቸው ወሲብ ስለማያደርጉ ስጋ ስለማይበሉ ክረምትም በጋም ስለሚጾሙ ስለከበዳቸው በደንብ አስተውሉ። አንድ ወር ነበር የታዘዙት። ስለከበዳቸው 55 ቀን አደረጉት። ሰው ሲከብደው ይጨምራል ወይንስ ይቀንሳል? መረጃ ዝም ብለህ አታውራ። ላወራሁት ሁሉ መረጃ ሰጣችኋለሁ። ሰው ሲከብደው ይጨምራል ወይንስ ይቀንሳል? ስለከበዳቸው 55 ቀን አደረጉት። እኛ ግን አላህ ወደ እውነቱ መለሰውና 30 ቀን አደረገው። ስጋ መብላቱንም ፈቀደልን፣ ወሲብ ማድረግንም ማታ ፈቀደልን። እነሱ ግን ስለከበዳቸው 55 ቀን አደረጉት ለማቅለል ብለው ወደ እውነተኛው መለሰው ይሉናል። እናያቸዋለን ማለት ነው። የትኛው ነው ሪል ሴንስ የሚሰጠው የሚለውን እናየዋለን። ሰው ወደ ቶፒኩን መለስና መሐመድና መረጃ ስጠይቀኝ የነበረው ወጣ እንዴ ና መሐመድ ላኛው እሺ ማይክን አንሳው። ማስረጃ ኦኬ አሹራን ጾም እንዴት ነበር ሲጾም የነበረው መሐመድ? ከማን ሰምቶ ነው? አታውቅም። ስለ አሹራ ጾም ማወቅ የሚያውቅ እስኪ አንዳችሁ ማይካችሁን አንሱ። ምክንያቱም እሱ ራሱ አሹራ ጾም በራሱ ብዙ ችግሮች ስላሉት፣ አንደኛ ግጭት አለበት፣ ሁለተኛ የተናገረባቸው ስህተቶች አሉት፣ አራተኛ ኢንቴንሽኑ ራሱ የተለያየ ነው። መሐመድ ካለው ጋር እናንተ ከምታስቡት ጋርም የተለያየ ነው። ብዙ ነገሮች ገሰሶች ስላሉት ስለ አሹራ እውቀቱ አለ የሚል እስኪ አንዳችሁ ማይካችሁን አንሱ። እውቀቱ ያላችሁ ማይኩን አንሱ። ኦኬ ሙባ እንኳን ደህና መጣ። ደህና ቆያችሁ። መልካም። አሹራ ጾም ምንድን ነው? እሱ የአሹራ ጾም ከእስልምና ጋር አንደኛ በመጀመሪያ ማለት ነው ማወቅ ያለብህ ነገር ከቁርአን የወረደ ወይም ደግሞ ከቁርአን አንቀጽ የወጣ የአሹራ ጾም እንደሚዘግበው ሚዩት ነው።
ምን አልክ? ሚዩትን አንሳ። ሚዩት አድርገሃል። ሚዩት ነህ። ይሰማችኋል? ክርስቲያን ሚዩት አድርገህ ነበረ። ቀጥለው ሚዩትን አንሳው። ሙባ ኢስላሚክ ሚዩት አድርጋለች። ሙባ ሚዩትን አንሳ። ሚዩትን አንሳ እና ቀጥል። እንደ እስልምና አልክና ከቁርአን ወጣ አዲስ ከወጣ ብለህ ምን እንዳልክም አይደል ነው። ስለ አሹራ አውቃለሁ ብለህ ነበር ያነሳው። ኤኒዌይስ እስላሚክ ቀጥል። እሺ አይ ቲንክ ታውቃለህ መሰለኝ ማይክ ስላነሳ አንተ እንኳን ደህና መጣህ። እሺ አመሰግናለሁ። እንኳን ደህና ቆያችሁ። አንድ ነገር ልናገርና ቶፒኩ ላይ ማለት ነው። ቶፒኩ ላይ የአሹራ ጾም ነገር የአሹራ ጾም ማቃትን ነገር ነው ነገር እኮ ማቃትን ሰው የሚያውቀውን አይደል የሚናገረው። ማቃትን አንድ ነገር ምን ይላል መሰለህ? ቁርአን ላይ የተከበረው ቅዱስ ቁርአን ላይ ምን ይላል መሰለህ? ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም የኩን ለሁ ኩፉወን አሐድ ይላል። ይሄ ማለት አላህ አንድ ነው፣ አይወልድም አይወለድም ማለት ነው። ማቃትን ነገር ልንገርህ። ስህተት ነው። አመሰግናለሁ። ቻው። ስህተት ነው የተናገርከው፣ ስህተት ነው። አንደኛ ቁል ሁወላሁ አሐድ ማለት አላህ አንድ ነው ማለት ሳይሆን አላህ አንዱ ነው። የትርጉም ስህተት ወጣ እንዴ? አንድ ብቻ ደስ አይ ሙሳም ቆይ ብለህ ሲያታውራ አላሁ ሰመድ ማለት ደግሞ አላህ ድፍን ነው ወይንም ደግሞ ኮንክሪት ነው ማለት ነው። ሰመድ ማለት ጠንካራ ድፍን ማለት ነው። ቆይ አዳም ለም የሊድ ወለም ይውለድ ማለት ደግሞ አላህ አይወልድም አልተወለደም ማለት ነው። ዝም ብለህ አቀባጥር ወዲስ አዳም ሸኛው ማይኩ የሚያነሳ ከሆነ ለም የሊድ ወለም ይውለድ የሚለው ደግሞ አላህ አይወልድም አልተወለደም ሳይሆን አላህ አልተወለደም አልወለደም ነው። አልወለደምና አይወልድም ልዩነት አለው። እኔ ለምሳሌ አልወለድኩምና እፎይ አልወለደምና እፎይ አይወልድም ልዩነት አለው። አይወልድም ከሆነ ወደፊትም አይወልድም ነው። አልወለደም ከሆነ ግን አስቀድሞ አልወለደም ነው። ስለዚህ አስተካከል። ያልወለደበት ምክንያት ደግሞ ምንድነው? በራስህ ነው እንደምትፈራው። ፕሊስ አዳምጪ። ሱራ 6:101 ደግሞ ሚስት ስለሌለው ነው ያልወለደው። ስለዚህ ማቃትን ብሎ የተነፈሳትን አስተነፈስና በደቂቃ ውስጥ። አሁን ቶፒኩ ላይ ግቡ። ሰዎች ለምን ታረጋለህ? ለምን ታስገባለህ? ጥያቄ እንዲመልሱልህ ካልፈለክ ለምን ታስወጣለህ? ማንም ማለት ያለ ማስረጃ ከምታወራ በማስረጃ ነው ማውራት ያለብህ። ቶፒኩ ላይ ማቃትን ብሎ እኮ አንዲት አረብኛ በጫጭቋት አወራና ጥሎ ፈረጠጠ። ማያቅ ሰዎችን ሸውዱ እንጂ እኔን አሸውዱኝም። ስለዚህ ያለ ማስረጃ አታውራ። ቶፒኩ ላይ ግቢ። አሹራ ጾም ታውቂያለሽ? ስለ አሹራ ጾም እኔ እንትን ልጠይቅህ መጀመሪያ። ስለ አሹራ ጾም ታውቂያለሽ? አታውቂም? ተቆርጦ ደግሞ ጫካ ላይ ተቆርጦ የሚበቅል እንጨት እያመለክ ስለ መሐመድ ታወራለህ እንዴ? በፈጣሪ እና መሐመድ ቂጡን የጠረገበትን ድንጋይ ትልስ የለ እንደሄደ ምንድን ነው እሱ? እንጨቱን የገረመ መሐመድ ቂጡን ጠርጎ እዛ ያስቀመጠውን ሴቶች ፔሬድ የሚቀቡትን ድንጋይ ሄደ ትልስ የለ እንደ ስሙሽ ታያርገለ እንደሄደ መሐመድ ደግሞ ያንን ድንጋይ በእንጨት እየነካ እንጨቱን ይስም ነበረ። የእኛ እንጨት መስቀሉ ኃይል አለው። ያናድድሃል አይደለ? ምክንያቱም ዲያብሎስ የተቀጠቀጠበት ስለሆነ መስቀል ማለት ነው። እፎይ በስነ ስርዓት ብንነጋገር ሴቷን ሸኛት። ክርስቲያን ቶፒክ ላይ አውሩ ሙስሊሞች። ቶፒኩ ላይ ግቡ። አሁን ተረጋጉ፣ ፓኒክ አታርጉ። እስካሁን ድረስ ምችሉ ብቻ ስለ አሹራ ማውራት ምችል ማይከን አንሳውን ሞግታለው አውቃለሁ ቢል ኦኬ። አላህ አንድ ነው ይሰማኛል። አንድ ነው። አሁንም አንድ ነው። ምኑ ነው አንድ? እጁ ነው እግሩ? አላህ አንድ ነው። ምኑ ነው አንድ? የዓለማቱ ጌታ ማለት ነው። አላህ አንድ ነው ማለት ነው። ሙሳ ጣልቃ ትግባ። ጣልቃ ከገባ ካሁን በኋላ ትወርዳለህ። ሴት ልጅ አይደለህም አንተ። ተደርበህ አታውራ። ወንድ ልጅ ነህ። ወንድ ልጅ ረጋ ብሎ ተራውን ሲጠብቅ ነው የሚያምርበት። ኦኬ ምኑን ቆጥረህ ነው አንድ ነው ያልከው?
አላህ አንድ ነው። አይሰማህም? እኔም አንድ ነኝ። ስለዚህ አምሳያ ያለው ማለት ነው አንድ አላህ አላህ የሚሰራውን አንተም ሰማይን ቀጥ ብለህና አላህ ይሰራው። ኦኬ አላህንም ሰርቶ አቅም ኤኒዌይስ ችግር የለውም። እሺ የአሹራ ጾምን መሐመድ ማን አዘውት ነው የጾመው? አሹራ ጾምን መሐመድ እንዴት ነው የጀመረው? አንተ ስለ አሹራ ምን አገባህ? እናጠይቃለህ ምንድነህ? መልስ ምን አገባህ አይሆንም። ምክንያቱም ስማችንን ጠርቶ የቀጠፈበት ቶፒክ ስለሆነ ክርስቲያኖችን ጠርቶ ስማችንን ጠርቶ የቀጠፈበት የዋሸበት ስለሆነ አንድ ወር መጾም ከበዳቸውና አንድ ወር መጾም ከወሲብ ርቀው ከስጋ ርቀው አንድ ወር መጾም ስለከበዳቸው 55 አደረጉ። ስለዚህ የኛ አላህ ፍትሃዊ ስለሆነ አለ ወደ ቀድሞ መለሰ። ዝሙት እኛም አልቻልንም ስጋ መብላት እናቁም እንደ ሲሉት መሐመድ እኮ ነው ኖ አላህ ሐላል ያደረገውን ቆያዳን ሱራ 585 ላይ አላህ ሐላል ያደረገውን ጣፋጭ ለምን ራያችሁ ላይ እርግም ታደርጋላችሁ? ለእናንተ ተፈቀደ አለ ስጋ ብሎ አለ። አሁንም ሞከር ያደረጉ ስጋ በልተው ሲያዩት ዝሙቱን አልቻሉም። በዛ ሱራ 2 ላይ ደግሞ 187 ነው 185 ላይ ዝሙትም ወሲብም ማታ ማታ ለእናንተ ተፈቀደ አለ። እኛ ከብዶን እሺ ከ30 ቀን 55 ቀን ካደረግን ሰውን እኛ ከበደንና ከ30 ቀን 55 ቀን አደረግን። እናንተ ምንድን ያደረጋችሁት? ዝሙትም ፈቀደው ስጋ መብላትም ፈቀደ። ሽፍት አደረገ ቀን የሚበላውን ማታ እንዲበላ። ምክንያቱም ሳውዲ አረቢያ ላይ በጣም ሞቃት ነው። ቀን ተኝተው ይውላሉ፣ ማታ ነው የሚንቀሳቀሱት። ቀኑን የቀየሩት ሽፍት አደረጉት ማለት ነው። አሹራ ጾም ማን ያስጀመረው? አሹራ ጾም ማን ያስጀመረው? መሐመድን። መካ ነው መዲና ነው የጀመረው? ማስረጃ ይለኛል። ለምን ማስረጃ ፈቀደ የሚለው ማስረጃ ስጠኝ። ኦኬ ወሲብን ፈቀደላቸው ያለውን ማስረጃ እኮ ወሲብ ፈቀደላቸው አልፈቀደላቸው? መጀመሪያ የምጠይቅህ መልስ ስለተናገርከው ነገር ከመናገር በፊት መጀመሪያ ማስረጃ አቅርብ። ስለተናገርከው ነገር ማስረጃ አቅርብ። ኦኬ ወሲብ ከፈለጉ ፎጣ ብለሃል፣ ዝሙት ፈቅደዋል ብለሃል። ዝሙት የፈቀደበት ማስረጃ አምጣ። ሳይ ሙስሊም 1406 ፎጣ ሰጥተህ ወሲብ ማድረግ ዝሙት ነው አይደለም? ልብስ ሰጥተህ ወሲብ ማድረግ ዝሙት ነው አይደለም? ክፈተው ክርስቲያን። ሚስቶቻችን እንዲህ የሉም ወሲብ እናድርግ እንደ ሲሉት ልብስ ነገር እየሰጠ ወሲብ አድርግ የሚል ዝሙት አለ? ታዲያ ፈቅዶታል። ቻሌንጅ ልታደርገኝ ትሞክራለህ? ቶፒኩ ላይ ብገባ አይሻልም? ነብዬን ከምታዋርድ በልብስ ፎጣ በምናምን ነገር እየሰጠ ለወቀደ 3 ቀን ወሲብ ማድረግ ዝሙት አለ? ኤኒዌይስ የአሹራን ጾም ዝም ብለህ አፍህ እንዳመጣ አታውራ። ሳይ ሙስሊም 1404 1406 ክርስቲያን ክፈትለት። በጣም ነው የሚሸተው። እፎይ በጣም ነው የሚገባኝ። ወንድማችን ወይስ ቶፒኩ ላይ ተከተላለ? አንዴ ክፈተውና ባክ እናደርገዋለን። አፍህ በጣም ይገባናል። በረመዳን አፌ ከሸተተ ክርስቲያን ይሄ ሰውዬ አያውቅም ማለት ነው። የኔ አፍ ሽታ በገነት ውስጥ ምንድነው? እሱ የኑር ብርሃን ነው ይላል። ታውቃለህ? በአላህ ዘንድ ከሽቶ በላይ የአፍ ሽታ ተወዳጅ ነው ይላል። ይህን አታውቅም? ቻሌንጅ ታደርገኛለህ? የአፍ ሽታ ያንተ ግማቱ አፍህ በአላህ ዘንድ ከሽቶ ይበልጣል አይበልጥም? ና ቻሌንጅ አድርገኝ ከፍ በልና ና ሲጀመር ሙስሊም ቆይ የአፍ ግማት በአላህ ዘንድ ከሽቶ በላይ ተወዳጅ ነው አይደለም? አላህ አንድ ነው ባዩ የአፍ ግማቱ በአላህ ዘንድ ወጣ። ተሳስተህ ነው ሴጣን አሳስቶ ነው። ኤኒዌይስ ቶፒኩ ላይ ስቲክ አድርጉ። አንድ ነገር አንሱኛ ላይ ወስደን መስመር እናስይዛችኋለን ማለት ነው። አሹራ ላይ የሚያቅ ብቻ እጁን ያንሳሲ ቻሌንጅ የሚያደርገን እኛ ላይ ስለተቀጠፈ ይሄ ነገር ማለት ነው። ፋሲጋችን ክርስቶስ ነው። አዎ በሱ ከኃጢአት ሁሉ ነፃ እንወጣለን።
እናንተ አሹራን ስለጾማችሁ እንዴት ነው ከኃጢአት ሁሉ ነፃ የምትወጡት? አሹራ ማለት ፋሲጋ ነው፣ ነፃ መውጣት። እናንተ ነፃ የምትወጡት በምን ምክንያት ነው? አሹራን። ምክንያቱም ነቢዩ አሹራን መጾም ነፃ ያወጣል ኃጢአትንም ብሏል። አሹራን ራሱ ኬት ነው የኮረጀው? ነብያችሁ ኬት ነው ያመጣው? የአሹራን ጾም ኬት ነው የወሰደው? ሙባ ደጋግመ ማይክ እያነሳ ነው። ቀጥል። የአሹራ ጾም ከቁርአን ላይ ነው የወረደው። ከቁርአን ላይ የወጣ ነው ሲጀመር ማለት ነው። ቁርአን ላይ የወጣ ነው መጣችሁት። ሁለተኛ ደግሞ እኛ በአመት አንድ ጊዜ ነው እንትን የምንለው እያልክ ነበር። እፎይ ቆይ አንድ ጥቅስ ቆይ መሬት ያዝ። ሁለተኛ ደግሞ እናንተ በአመት እኛ በአመት ቆይ ተረጋጋ። ላወራሃት አንድ ማስረጃ አንተ ቁርአን ላይ እንዳለ መረጃ አንተ መረጃውን አንተ በአመቱ ነው ኢየሱስ የሚወለደው። በአመቱ እየተወለደ አምጣ እስኪ ፕሊስ አምጣ፣ ማስረጃውን አንተ ቅድሚያ። እሱ አለ ከቁርአን ላይ ይወጣልሃል። ግን እኛ በአመት ነው ፋሲካን ገናን የምናከብረው ጥምቀትን። ኢየሱስ ክርስቶስ በአመቱ እየተወለደ እየሞተ ነው። which is damn stupid idiot የሆኑ ሰዎች ለምሳሌ ሰው ልደቱን ሲያከብር በአመት እየተወለደ የሚመስላቸው ንፍጥ ጭንቅላት የተሸከሙ ማለት ሙስሊሞች ናቸው። አንተ ለምሳሌ እንትንን ታከብራለህ፣ የእርድ በዓልን ስታከብር ኢዳል ፈጥርና ኢዳል ዳን ታከብራለህ። በየአመቱ ያ ክስተት ተከሰተ ማለት አይደለም። አብርሃም ልጁን እዞ ለእርድ ሄደበት ብለህ የእርድ በዓልን ስታከብር በየአመቱ አብርሃም ይስሐቅን እያረደው ነው ማለት አይደለም። ምን አይነት ጭንቅላት ነው ያላችሁ? በየአመቱ ስታከብረው የእርድ በዓልን የአረፋን በዓል ስታከብር በየአመቱ አብርሃም ልጁን አረደ ማለት ነው። አብርሃም ልጁን ለእርድ ሊሰዋ ዞ የወጣበት ብለህ በየአመቱ ታከብራለህ። ኃጢአትን ይቅር የሚባልበት ቀን ብለህ ታከብራለህ። ኦኬ፣ በየአመቱ አብርሃም ሞቶ እየተነሳ ልጁን እያረደ ነው ማለት ነው። ይሄ እስልምና ጭንቅላት ነው። ስለ አሹራ ታወራለህ። አሹራን ቴን የኮረጀው መሐመድ። እኔ ነገርኩህ እኮ ምንድን ነው ጥያቄ ቀይር። በቁርአን የወረደው ስለ ጾም ነገር አልቀይር። ቁርአን ላይ ከወረደ ና አሳየኝ አልኩህ። እስኪ ኮርጆ ነው እያልኩ ነው። ና አሳየኝ። ቁርአን ግልጽና የተብራራ ነው አለ ሱራ 11 111 ላይ ሱራ 12 111 ላይ ሱራ 6 114 115 ሱራ 16 89 ላይ ቁርአን ግልጽና የተብራራ ነው ይላል። እስቲ ስለ አሹራ ጾም እንዴት እንደሆነ አንድ ጥቅስ ብቻ ስጠኝ ከቁርአን። ከፈት ያ እኔ ጋር አሁን ለምሳሌ ስራ ቦታ ነኝ። ያው ከፈት ለክርስቲያን ጥቀሰው። የትኛው ጥቅስ ላይ ከመቶ 14ቱ የትኛው ጥቅስ ላይ ነው ያለው? እሺ መልስ አይሆንም። ጥቀስ። እሺ 6 ቁጥር ነው ካስት 6 ቁጥር ነው ካዝም ብለህ ይሄን ልንካልህ ሙባ ኖ አሁን አንተ ለምሳሌ አንድ ነገር ልንገርህ። ፎይ የትኛውን ቁጥር ልንካልህ? 6 ቁጥር 7 አይሻልም? ለምሳሌ 7 ይሻላል። ታውቃለህ ስለ እስልምና ፎይ በደንብ ማለት ነው። አንተ 6 ቁጥር እሺ አንቀጽ ስንት? አንዴ ልንገረው። አንድ ይሻላል። ማስረጃ ይኖራል። ቻሌንጅ ታደርገኛለህ። እኔ በደንብ ነው ማስረጃ አለኝ። እኔ ማስረጃ በወይኔ አሁን ለምሳሌ ክርስቲያን ለምንድን ነው ሙስሊም ሰውን ታወጣለህ? ቆይ መጀመሪያ ሚዩት ለምን ታደርጋለህ? ቆይ በእናትህ አንተ ደግሞ ዝም ብለህ ገና ከመግባት እንትን አትበል፣ እየያትበል አሁን ተብቶ ለታወራና ማስረጃ ደግሞ አንተ ማስረጃ ከፈለክ በስድብ ይወለድ ማኛም ስድብ መሰደብ ማስረጃ አለ ወይ? ስለምን ስድብ ነው የምታወራው? እስልምና ቻሌንጅ ስትደረጉ ሁሌም ስድብ ይመስላችኋል? ሶሪ ምንም ማድረግ አልችልም። አፈ እየከፈትክ ነው ሲለው እኔ አፍ የማይከፈታል እኮ ላወራ ስል እኮ ይንቀሳቀሳል። ምን ሆነ? ስለዚህ አማርኛ አይገባም እንዴ? አማርኛ በደንብ ይገባኛል። እኔ እሱ ያናቀኔና ምን ሰሙንና ቀኔውን ላውጣልህ በደንብ ከፍቼ ምላሴ ትታይ ድረስ እያንቀሳቀስኩ እያወራሁህ ነው። እሺ አንድ ጥያቄ ልጠይቅህ። ወንድ ከሆነ አንድ ጥያቄ ብቻ ልጠይቅህ። አንድ ጥያቄ ወንድነቴን እህትህ እንዳርልኝና አሳያለሁኝ። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ግባ። ሙሳ መረጃውን ከቁርአን አምጣና አንተ 10 ጥያቄ ትጠይቃለህ።
መረጃውን ከቁርአን አሁን ከቁርአን አለ የአሹራ ጾም ያልከውን እሱን ከቁርአን አምጣና የአሹራ ጾም ቁርአን ላይ እንዳለ 10 ጥያቄ ትጠይቃለህ። ቀጥል። ያው በጭንቅላቴ አሁን እዚህ ጋር ለምሳሌ ቁጥሩ አላውቀው ይችላል። በጭንቅላቴ ልንገር ሸህር ረመዳን الذي انزل عليه في القرآن ቁጥሩ ስንት ነው? ቁጥሩ ስንት ነው? የአሹራ ጾም የትኛው የቁርአን ምዕራፍ ላይ የትኛው አንቀጽ ላይ ነው የተፈቀደው ጾሙ ብሎ መሐመድ ያዘዘው የትኛው ጋር ነው? በአማርኛ ያዘዘው መሐመድ ነው ያዘዘው። በአረብኛ እየነገርኩህ እኮ ነው። አዳም አላህ ነው ያዘዘው መሐመድ ነው ያዘዘው። አረብኛ ስለወራ በነገራችን ላይ መረጃ መጣ ማለት አይደለም። አላህ ነው ያዘዘው ወይስ መሐመድ ነው ያዘዘው? አላህ ነው ያዘዘው። ማስረጃ ቶሎ በል። ቁርአን የወረደው በነብዩ ነው ወይስ ማስረጃ ስጠኝ። ማስረጃ ነው። ኧረ ሰጠ ክርስቲያን። ቁርአን የወረደው በነብዩ ነው ወይስ በአላህ ነው? አላህ ነው ያወረደው ወይስ ነብዩ ነው? ምንድነው ማስረጃው? እዚህ ጋር አላህ ነው እኮ የጻፈው። ሸሩ ረመዳን ለዚህ ማለት አላህ ጽፎ ጠረጴዛ አዘጋጅቶ እንደዚህ ከትቦ ስንት ፔጅ ነው የጻፈው? አላህ ነው የጻፈው አልከኝ እኮ። ጥያቄ አንድ ጥያቄ ተቀበል። ሲ ወንድ አላህ እንደዚህ ከትቦ ነው የሰጠው መጽሐፍ? አሁን አላህ አንተ ጀሃነም የፈጠረ ሰው ነው ገባ? አንተ ምንም ነገር አትሰማም። አላህ ማን ነው? አላህን መሐመድ ነው አላህን የፈጠረው። አላህ የሚባል አካል የለም ሲጀመር። ኤኒዌይስ ግባ ቶፒኩ ላይ የጀሃነም ነው። የጀሃነምማ አላህ ራሱ የጀሃነም ነው። ሳሂህ ቡኻሪ 48 ገሃነም ራሱ የምትሞላው በአላህ ነው አይደለ? እሱ እዛው እንገናኝ። አላህ ራሱ ገሃነም መሙያ ነው። እኔ እንዳንተው አስተምሮ መሰረት አንተ ትገባለህ። ምክንያቱም ሱራ 1971 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም አትቀሩም ይላል አልቁርአን። ሁላችሁም የተባላችሁት ሙስሊሞች ናችሁ። ወራጅ ማለት ደግሞ መግባት ማለት ነው፣ መግባት ነው። ስለዚህ ሁልሽም ወደ ምን ወደ ገሃነም ትገቢያታለሽ። ቡኻሪ 48 ደግሞ አላህ ራሱ ገሃነም ሞላሽ ወይ ብሎ ሲጠይቃት አልሞላውም ስትል በእግሩ ነው የሚሞላት። ያለ ሀገር ገሃነም መሙያ ነው። ስለዚህ እኔን ተወኛውን ገሃነም መሙያ አይደለሁም። እኔ ገሃነም መሙያ ስላልሆንኩኝ እኔን ተወኝና ለጊዜው ስለ አሹራ ጾም ብቻ አውራሲ ጨረስኩ ሁሉ እኮ። ለምንድን ነው የማይገባክ? ወይኔ በላቸው። ምንድን ነው ምን አወራና? የትኛውን በላቸው? ምን አወራ? ምንም መልስ እኮ አልሰጠህም። አንድ ጥቅስ እንኳን አልጠቀስክም። ኦኬ ጾም ማለት በቁርአን የወረደ ነው። ነብዩ ተቀብለው ከዛ ትእዛዛቸው ያስተላለፉበት እንትን ነው ጾም ማለት። ማስረጃ አልን እኮ ኮርጆ ነው እኛ እያልን ነው እንጂ ምንም የተቀበለው የለም። ከሰዎች አየ ኮረጀ። እቺ ነገር አሪፍ ነች አለ። ለእኔ ነው የሚገባው እንደው ምን ልጹማት አለ። ኮረጀ እያልን ነው እኛ ደግሞ። አሁን አንተ ልታምን አትቻልም። ወደ አንተ ምራን እስኪ። ለምሳሌ ኮረጀ ነው የኛው ተወለፈው ወደ አንተ ውስጥ አንድ ጥያቄ ልጠይቅህ እኔ። ስለዚህ የኮረጀ ነብይ ለምን ትከተላለህ? አይመለከተም። አንተ አይመለከተም። ቆይ ሙሐመድ ጆሮ ነው ያሉት ትክክል ናቸው ማለት ነው። ጆሮ ነው ወይንም ጆሮ ጠቢ ነው ኮራጅ ነው ያሉት ትክክል ናቸው ማለት ነው። በዚህ ተስማማና የፈለከውን ትጠይቀኛለህ። መብቴ ነው። አይመለከተም። እኔ ማመልከው አይመለከትም። መልስ የለማ። አይመለከትም አይሆንም። ምክንያቱም ሙሐመድ ሰርቆ ኮርጆ ከሰዎቹ አየ ኮረጀና ኖ እቺ ታሪክ አሪፍ ነች እኛ እናድርጋት አደረጋት። ከዛ በኋላ ኃጢአት ሁሉ ይቅር የሚባለው በአሹራ ጾም ኃጢአቱን ሁሉ ይደመስሳል አለ። ያለፈን ኃጢአት ይደመስሳል። ስለዚህ ይሄ ከሰዎች የኮረጀው ነው። ለምን አይገባም? እሺ አንድ ጥያቄ ልጠይቅ። በቃ ምንድን ነው? እሺ ብዙ ጊዜ ክርስቲያኖች ኢየሱስ ይመጣል ንስሐ ግቡ ይላሉ። የት ነው የሚመጣው? ውጭ ሀገር ነው ኢየሱስ ወይ ደቡብ አፍሪካ ነው? ኦኬ ኢየሱስ ይመጣል ይላሉ፣ ንስሐ ግቡ ይላሉ። ፍርድ ተዘጋጅቷል። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ እነሆ ከደመና ጋር የሰው ልጅ ይመጣል። ክርስቶስ ራሱን የሰው ልጅ ይላል። ምክንያቱም በያዘው ስጋ መሰረት የሰው ልጅ ብሎ ራሱን ይጠራል። የአብ ልጅ እሱ የሰው ልጅ ነውና ከማን ጋር? ከደመና በደመና ይመጣል። ከማን ጋር? ከመላእክቱ ጋር ይመጣል ይላል። ይህንን ሐዲስ ኩርሲ ላይ 18ኛው 40 ላይ ምን ሙሐመድ ቀጥታ ኮርጆታል። ክርስቶስ ለራሱ የተናገረውን ይመጣል፣ በጎቹን በቀኙ ፍየሎቹን በግራ ያደርጋቸዋል፣ መልካም የሰሩትን ኑ ዓለም አስቀድሞ የተፈጠረላችሁ አብራኬ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁ ውረሱ ብሎ በቀኝ ያሉትን ሲላቸው በግራ ያሉትን ደግሞ ከቁጥር 36 ጀምሮ እስከ 40 ወደ እሳት ወይንም ከመላእክቱ ጋር ከሴጣን ጋር ማለት ነው ወደ ገሃነም ይልካቸዋል። እነኝህን የሚጠይቃቸው ምንድነው? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል እያለ ይጠይቃቸዋል። ቃል በቃል ይህንን ጥያቄ ሲመጣ አላህ ይጠይቃል ብሎ ሙሐመድ ኮርጆታል። ኦኬ ክርስቶስ ስመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ ሲጠይቃቸው
መልካም ያደረጉት እንዳበሉት እንዳጠጡት ይናገራል። መልካም ያላደረጉት ደግሞ እናንተ ተርቤ ያላበላችሁኝም ተጠምቼ ያላጠጣችሁኝም ይላቸዋል። ጌታ አግኝተንህ ብለው ሲሉት ከነኚህ አንዱ ብታደርጉ ኖሮ ለእኔ እንዳደረጋችሁ ነው ብሎ ይፈርድባቸዋል። ክርስቶስ ሲመጣ አላህ በተመሳሳይ ችን ኮርጆ ሙሐመድ ኮርጆ እመጣለሁ በደመና ከመላእክቱ ጋር በቀራ 210 እንደገና ደግሞ አዲስ ኩርሲ ላይ አሁን ባልኩ መሰረት ከዛስ ተርቤ ያላበላችሁኝም ተጠምቼ ያላጠጣችሁኝም ይላል። አላህ ከእነ የሚመጣው ከአርሽ ላይ ነው። ኦኬ ደካ እናንተ አርሽ ላይ ተንጠልጥሎ ነው ያለው። የኛስ በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ውጪ ያለው ይመጣል። ለምን ተባለ? ምክንያቱም ዮሐንስ ራእይ ላይ ምዕራፍ 1 ቁጥር 17 ላይ እነሆ ይመጣል፣ የወጉት ሁሉ ያዩታል። እርሱ በክብር ይመጣል። አስቀድሞ ሲመጣ ወጉት፣ ሰቀሉት። አሁን ሲመጣ ግን በክብር ይመጣል። የወጉት ሁሉ ያያሉ፣ ለፍርድ ማለት ነው። ሙታን ሁሉ ይነሳሉ እንደተባለ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምሮ ማለት ነው። ስለዚህ ሙታን ሁሉ ይነሳሉ፣ ለፍርድ ወንበር ይቀመጣል። ለፍርድ ሲመጣ ሁሉም ያዩታል ማለት ነው። ታዲያ መምጣት መሄድ እንዴት ተነገረለት? መለኮት መምጣት መሄድ መቆም መነሳት የሚነገርለት አይደለም። ከስፔስና ፕሌስም ውጭ ያለ የተፈጥሮ አይናችን እቺ እሱን ማካበብ ማዋሰን ቁመቱ እንዲህ ወርዱ እንዲህ እንደዚህ ተብሎ የሚታይ ስላልሆነ እሱ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እርሱ መንፈስ ነው። መዝሙረ ዳዊት 139 ቁጥር 7 እና 6 ላይ እሱ ወደ ላይ በወጣ አንተ በዛነ ወደ ታይ በወርድ ወደዛነ እንደ ክንፍ ተሰጥቶኝ ብበር አንተ በሁሉ አለ ይላል። እሱ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለን አይናችን አካቦት ሊያየው አይችልም። ፕላስ መንፈስ ነው። እሱን ማንም ያየው የለም ሊያየውም አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እግዚአብሔር ማንም ያየው የለም ፈጽሞ ሊታይም እንደማይቻል መለኮት እንደማይታይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው አንድያ ልጁን ተረከው ይላል። አንድያ ልጁ ተረከው ይላል። እግዚአብሔር በመለኮቱ የሚታይ አለ። ስለዚህ መጣ ሄደ ሲባል ለምንድን ነው ካዳ? በያዘው ስጋ በነሳው ስጋ እሱ ክርስቶስ ያንን ስጋውን ይዞ ይመጣል። ስለተወጋ ያንን ያዩታል። የወጉት ሁሉ ዋይ ዋይ ይላሉ ተብሎ ስለተባለም ያ ለፍርድ ይሆንባቸዋል። ነገር ግን ከመገለጥ አንጻር ሊነገር ይችላል። ለእኛ ከመታየት አንጻር መጣ ሄደ ተብሎ ለእኛ ይነገራል። ለእኛ ሪቪል ሲገለጥ ማለት ነው። ለእኛ ሲታየን በሁሉ የሞላን በሁሉ ያለን ሄደ መጣ ተብሎ አይነገርም። ሄደ በምትልበት ቦታም አለ፣ መጣ በምትልበት ቦታም አለ፣ ቆመ በምትልበት ቦታም አለ፣ እታች አለ በምትለውን ቦታ አለ። ስለዚህ ለመለኮት ሄደ መጣ ተብሎ አይነገርም። በያዘው ስጋ ግን እንደዛ ተነግሮለታል። የእናንተ ግን በስጋ ሳይገለጥ አላህ በደመና በጥላ ውስጥ ሆኖ ነው የሚመጣው። አንተ ደግሞ ውችዝ ደወረስቱ ፓርት ክፈትላት ሜቢ በቀራ 210 ላይ አላህ በጥላ ውስጥ ሆኖ በመላእክት ታጅቦ በጥላ ውስጥ ሆኖ ነው የሚመጣው። በጥላ ውስጥ ሆኖ ይመጣል ማለት ነው። ዋው ማሻአላ ቁርአኑ ሐፍዘው። ስለዚህ ያ ኦኬ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። በምን ውስጥ ሆኖ ይመጣል? በደመና ጥላ ውስጥ ሆኖ ማለት ነው። ኤኒስ ወደ ቶፒኩ መልሰው አሁን ቴንክ ዩ ፎይ ቃላት ያሰማልን። እሺ ፍርዱ አለ አላህ። ኦኬ ጥያቄያችንን ሰምተህናል። የመጀመሪያ አካባቢ የጠየቅነውን ጥያቄ ሰምቻለሁ። ልጠይቅም ልመልስም አይደለም የመጣሁትና በቃ መልሱ ላይ አሁን መልሱ ላይ መጀመሪያ ትመልሱና ቶፒካችንን የያዝንበትን እንዳንለቅ ከዛ በኋላ ደግሞ ጠይቃላችሁ። እናንተ ስለ አሹራ ጾም ንገረን እስኪ። መሐመድ ማን አዞት ነው የጾመው? አራኝ እኮ እንደ ሶስት ነገር ላይ ደንቀ ነገርታው ትመልሳለህ? ፍርዱ ትመልሳለህ? መልሳለሁ። ቀጥል ቶፒኩ ላይ እሺ ቀጥል። ምንድነው እፎይ ለእስልምናም ሆነ ለክርስትና ማለት ነው። ለእስልምና ያለ አትኩረት ጊዜህን፣ ሰዓትህን፣ ሁለመናህን ገለህ እስልምናን በመከታተልህ ማለት ነው በጣም አድናቂ ነኝ። አንደኛ። ሁለተኛ ደግሞ ለትዕግስትህ በጣም ነው የማደንቅ።
በጣም አመሰግናለሁ። ታጋሽ ነኝ። በጣም ኦኬ፣ በጣም ጎበዝ። ታንክ ዩ። ኦኬ፣ ማንኛው ነው ያለው? ኢስላም ወይስ ኢስላም? እንኳን ደህና መጣ። ድምፅ ቀንስልኝ። ምን ነበረ ጥያቄው? ማን ነው ያዘዘው? ነብይ አላህ ሰለላሁ ዐለይሂ ወሰለም መጾም አይደለ? አሹራ ጾምን እንዴት ነው የጀመረው መሐመድ? የአሹራን ጾምን እንዴት ነው የጀመረው? ኮርጆ ነው ወይንስ መገለጥ መጥቶለት ወይንስ እንዴት ነው? የአሹራ ጾም ስትጾማላችሁ ወይ እናንተ? ፈይሰል ወይ ቤና ይሰማል? ይሰማል። እንዴት ነህ? ኔትወርክ እያስቸገረ እኔ ጋርም ይሁን አላውቅም፣ ግን ሰላም ናችሁ? ይሰማል? ሰላም ነው። እንዴት ነህ? ይሰማል። እንዴት ነህ? ኔትወርክ እያስቸገረ እኔ ጋርም ይሁን አላውቅም። አለው ሰላም ናችሁ? ይሰማል? ሰላም ነው። እንዴት ነህ? ይሰማል። እንዴት ነህ? ኦኬ ሜቢ አሹራ ጾም፣ ስለ አሹራ ጾም ታውቃለህ? ትንሽ መልካም። ስለ አሹራ ጾም በቁርአን ውስጥ የተባለ ነገር አለ? የለም። ልመልስ። ሰላም እፎይ። ትናንትና ረመዳን ቆይ ተራ ጠብቅ። ስለዚህ በቁርአን ውስጥ የለም ማለት ነው። አሹራ ጾም የተጠቀሰ ነገር ቁርአን ላይ የለም፣ ግን ልመልስልህ። ቆይ አንዴ ትመልሳለህ። ቁርአን ላይ የለም። ነብያችን ቆይ ፈይሰል፣ ቁርአን ከሰማይ በታች ከምድር በላይ ቅንጣት ብናኝ ክብደት ያላት እንኳን ሳንዘረዝር አልተውንም ብሎ ታበቃ። ልብ በል፣ ከሰማይ በታች ከምድር በላይ ብናኝ ክብደት ያላትን እንኳን ያልዘረዘር ነው የለም ሁሉን ዘርዝረናል ብሎ ካበቃ በኋላ ኃጢአትን ይቅር የሚያስብል ጾምን እንዴት ነው መዘርዘር ያልቻለው? እሺ እኮ ልነግርህ ነበረ። እሺ ቀጥል። ኔትወርኩ ይዞኝ መሰለኝ እኔ ጋር ድምፁ እያስተጋባ ነው። አሹራ ጾም የተጀመረው እንዴት ነው መሰለ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና በሚሄዱበት ጊዜ ይሰማላ? ከመካ ወደ መዲና በሚሄዱበት ጊዜ አይሁዶቹን መንገድ ላይ አገኟቸውና አይሁዶች እንደጾሙ ረሱላችን ሰለላሁ ዐለይሂ ወሰለም አዩ ማለት ነው። ከዛን አይሁዶችን ያኔ ምን ብለው ጠየቁ? ነቢያችን ሰለላሁ ዐለይሂ ወሰለም ለምንድን ነው የጾማችሁት ብለው ሲጠይቋቸው እኛ የጾምነው ሙሳ ዐለይሂ ሰላት ነቢዩላህ ሙሳ ዐለይሂ ሰላት ወሰላም ህዝቦቹን ከፍርዓውን ነፃ ያወጣበት ጊዜን በማስመልከት ነው እኛ ምን ጾመው ብለው ለነቢያችን ሰለላሁ ዐለይሂ ወሰለም ይመልስላቸዋል፣ አይሁዶች ማለት ነው። እንደዛ ከሆነማ እኔም በነቢዩላህ ሙሳ የሚደረገውን ነገር ሁሉ አደርጋለሁ ብለው ነቢዩላህ ሙሳን ሪስፔክት ለማድረግ ነው ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን ጾም የጾሙት ይላል። ከዛ በቀጠል ደግሞ ሰሂህ ቡኻሪ 20412 ላይ ቁጥር ላይ ተጠቅሷል እና በሱም በተጨማሪም ደግሞ ወደ ትንሽ ቁጥሩም እንትን ይላል እና ሰሂህ ሙስሊም ላይ ደግሞ 1130 ኤ ላይ እና 1130 ሲ ላይ 1162 ቢ ላይ ተጠቅሷል ማለት ነው። ስለ አሹራ ጾም ማለት ነው። ይሄን ይባለው መያዝ የተፈለገበት ዓላማው የተፈለገበት ዓላማው ነብዩላህ ሙሳ አለይሂ ሰላቱ ሰላምን ለማክበር ነው ማለት ነው። ጨርሻለሁ። ኦኬ። ስለዚህ ሙሐመድ ወደ መዲና ሲሄድ ልበል ከመካ ወደ መዲና ሲሄድ አይሁዶች ይጾሙት ነበረ። ጠየቃቸው፣ ምንድን ነው አላቸው። አሹራ ጾም ነው። ከዛ እኛ የሙሳ እንደዚህ ወጣንበት እንደዚህ አሉት። አሃ እንደዛማ ከሆነ እኔ ነኝ መጾም ያለብኝ በሙሳ ብሎ ሙሐመድ መጾም ጀመረ። አዘዘ ማለት ነው እንዲጾም አይደለ? እንደዛ ነው አይደለ? ፈይሰል
ለምሳሌ ቆይ ስለዚህ መገለጥ አይደለም ማለት የነበረው እና ስለዚህ መገለጥ አይደለም ለሙሳ የሚደረገውን ነገር ስለዚህ አላህ መገለጥ አውርዶለት ሳይሆን ሰዎቹ ሲጾሙ አይቶ ከነሱ ወስዶ ነው የጾመው ማለት ነው። አይደለም ሙሳ ለኛ እስልምና ሃይማኖት ተከታይ ኢስላም ፕሊስ። ምክንያቱም ስለዚህ ከአይሁዶቹ አይሁዶቹ እንደዛ አሉት። እሺ አሁን እዚህ ጋር የሚያሳየው ምንድነው ታውቃለህ? ነብዩላህ ሙሐመድ አለይሂ ሰላቱ ወሰላም ለሙሳ ወይም ደግሞ ለነብዩላህ ሙሳ አለይሂ ሰላቱ ወሰላም ያላቸውን ነብዩላህ ሙሳ አለይሂ ሰላቱ ወሰላም ለማክበር ነው ይሄ የሚጾመው ማለት ነው ዓላማው። እሺ እንደዛ ነው። እኔ እስከማውቀው ድረስ እስኪ ያነሳው ነገር ስህተቶች ስላሉ እመጣበታለሁ ስህተቶች ስላሉ ቡሃሪ 1893 አንዴ ክፈትልኝ ክርስቲያን አስታርቅልኝ አዲስ። እሺ 19 አይደለም 412 ነው ያልኩህ። 1893 ያው ለና አዲስ እስቲው ካንተ ካልከው ጋር ይጋጫል። ምን ካልኩ ያ ፈይሰል አንተ ካልከው ጋር ይጋጫል ተናገርከው። ሙሐመድ ወደ መዲና ሲሄድ አይሁዶችን መንገድ ላይ አግኝቷቸው ሲጾሙ ማለት ነው የአሹራ ጾምን። ከዛ ሲጠይቃቸው እኛ ሙሳ የጾመው ጾም ነው ብለው ነገሩት። ከዛ በኋላ እሱ መጾም ጀመረ ነው ያልከው። አሁን ይህችን ሀዲስ አንብብና ከዛ በኋላ አንተ ከተናገርከው ጋር ምን አይነት መልስ እንደምትሰጠን አንዴ እንመልከት። አይደለም ነብዩላህ ሙሳ ጾሙታል አይደለም። ይኸውልህ ነብዩላህ ሙሳ አለይሂ ሰላቱ ሰላምን ያሱን ለማስታወስ ነው። ተው በቃ እሱ ቅድሚያችን አዲስ አንብባት። አረብኛውን አድርግላት እስላም ታንብበውሽ። ድምፅሽን ከፍ አድርጊና አንብቢ። እሺ ኃጢአት ይቅር የሚያስብለው ጾም እንዴት ነው? ኦኬ ኢስላም እየተረጎምሽልና ድምፅሽን ከፍ አድርጊ። አታችን ከፍ አድርጊልኝና እኔ ላንብበው ለራሴ ወሬንሱ እንዲረዳ እንዴ ከዚህ ጀምሮ እስኪ አንብቢው ምን እንደሚል። አረብኛ አትችልም እኮ ዙራ እንዴ ከፍ አድርጊልኝ ላንብበው። ኦኬ እየተረጎምሽ ችግር የለውም ተርጉሚ። እኛ የቋንቋ ጥገኛ አይደለንም። አና ቁረሽ ከሚለው ጀምረሽ አንብቢ። حدثنا ايش ما አትችልም አረብኛ ባላ እኔ መተርጎም አልችልም። ከፍ አድርጊልኝ ከዚህ ችግር የለውም። اوكي ان قريش كانت تصوم يوم العاشوراء في الجاهليه، ثم امر رسول الله صلى الله عليه وسلم بالصيام حتى فرض رمضان، وقال رسول الله صلى الله عليه وسلم كفر لي من شاء فليصم ومن شاء افطر. ترجمي يا ميوتا ترجي من ترجم الله ترجم الله ترجم على نببش انت ترجم على نببش بيت متى ጾሙ ቤት ተጀመረ ካልክ ፈይሰል ነግሮ ካልክ ጾሙ ቤት እንደተጀመረ ቁረይሽ ላይ ያለው የት ነው የሚለው አና ቁረይሽ የሚለውን አርግላት። ቁረይሽ የት ነው ያለው? መካ። ቁረይሽ ነው መካ። ፈይሰል ግን የት ነው ያለን? ልክ ነው ፈይሰል ልክ ነው። መዲና ላይ ነው የተጀመረው። ይሄ ከተጀመረ ኋላ ነው አመጣጡ መዲና ላይ ነው የመጣው። አሹራ የመጣው አመጣጡ መዲና ላይ ነው። ኢስላም مش اسلام ቆይ ቁረይሽ ሙሐመድ ከመዲና ወደ መካ የመጣው ከመካ እኮ ነው ወደ መዲና ሄደው ከመካ ወደ መዲና ሂጅራ ላይ ሲሄድ መዲና ላይ ሲጾም ነው ያየው። ይሄ ጾም ፕሊዝ ቁረይሾች ሲጾሙ አየ እያለሽ መዲና ብለሽ ተዋሽናል። መዲና የሚልስ እዚህ ክፍል ውስጥ አሳየኝ። ቁረይሽ ካነት ተሱም እየጾሙ ነበረ። አልታየም ቁረይሽ ላይ አይደለም ታየም። ቆይ ፕሊዝ ካነት ተሱም ቆይ ማን ነው እየጾመ የነበረው? ناس قريش كانت تصوم يوم عاشوراء. ቆይ አንዴ። ስለዚህ ቁረይሾች እየጾሙ መሐመድ እሱን የተቀበላቸው አይደለ?
ስም አሹራ የሚለው ስም እኮ ከኛ ነው ያመጣው አይደል? አሹራ የተባለው በአረብኛ ነው። ከኛ ነው ትላለች እንዴ? ፕሊስ ከነሱ ገና መሐመድ እኮ እየጠየቃቸው ነው። ምንድነው እያለ እየጠየቃቸው ከኛ ነው የወሰደው ትላለች። ኤኔስ አንብብላችሁ ለኦዲየንሱ። ሁሌም ውሸትና ማጭበርበር የገንዘባቸው ስለሆነ ለኦዲየንሱ አሳያቸው። ያ ኦኬ ኤኔስ ፈይሰል እኔ ያልኩን ሐዲስ ቁጥር ተፈተልኛ አንተ ያልከውማ ችግር የለበትም። ቆይ ፈይሰል አንተ ያመጣኸው እኮ እኛ የለም አላልንም እኮ አንተ ያመጣኸው አለ which ግጭት ነው። አንደኛ ግጭት ነው። ስለዚህ ጥያቄያችን ከማንኛው ነው የኮረጀው የሚል ይሆናል ማለት ነው። ቆይ እንዳዳምጥ አዲሱ ይነበብ ቅድሚያ ከመካ ቆይ አንተ ያመጣኸው አዲስ ብቻ አይደለም የሚሆነው እኛ የምናመጣውንም ትቀበላለህ። አንተ ያመጣኸውንም እናውቀዋለን። ስለዚህ ሙሐመድ ከማንኛው ነው የኮረጀው ብለን ደግሞ እንጠይቀሃለን። ገና ኔክስ አሁን ሲያን ለዛ ነው ተረከረ ነው የምንለው። አንዴ ፈይሰል አንዴ የሚታርክ ያ ናሬትድ አይሻ እንደተረከች ይላል the Quraysh used to fast on the day of Ashura ቁረይሾች በአሹራ ቀን ይጾሙ ነበር። መቼ? in the pre-Islamic period በጃሂሊያው ጊዜ ከቅድመ እስልምና በፊት ማለት ነው። and አላህ አፖርት አንዴ ኢስላሚክ ፔሪድ ማለት ነብይ ከመሆኑ በፊት ቁረይሾቹ ምንን ይጾሙ ነበረ? እስልምና። እዚህ ጋር በቃ ነገሮች ሁሉ ያልቃሉ። ፕሪ ኢስላሚክ ፔሪድ ላይ መሐመድ መዲና ነበረ፣ መካ ነው ያለው። መሐመድ ነብይ ከመሆኑ በፊት ማለት ነው። የመሐመድ ቤተሰቦች ቁረይሽ ናቸው፣ የቁረይሽ ጎሳ ናቸው። ይጾሙ ነበረ። ቀጥላው ሳካር ጋር ክርስቲያን ኦኬ እሺ ፈለገው እንዴት ነው መሰለህ? ለምሳሌ ረመዳን ፕሊስ አዳምጥ። ኦኬ and then Allah apostle ordered Muslims to fast on it the fasting in the month of Ramadan was prescribed. so ምንድነው መሐመድ ይሄንን የአሹራ ጾምን ማለት ነው ከቁረይሾቹ አይቶ እነሱ ሲጾሙ ረመዳን ግዴታ ከመደረጉ በፊት ይሄን የአሹራ ጾም ሙስሊሞች እንዲጾሙ አዘዘ አለ። whereupon the prophet said ከዛ ረመዳን ጾም ከመጣ በኋላ he who wants to fast on Ashura may fast አሹራ መጾም ይፈልግ መጾም ይችላል and he who does not want to fast may not fast አሹራን መጾም የማይፈልግ ደግሞ አለመጾም ይችላል ብሎ ነገራቸው ማለት ነው። ኦኬ ፈይሰል ቀደም ምንድነው ያለን? ከማን ነው ሲጾሙ ያየው ነበር ያለን? ክርስቲያን እኔ እኮ እረሳለሁ አስታውሰኝ እስቲ። ከአይሁዶች መንገድ ላይ ሲሄድ እኔ ደግሞ ሐዲስ ልስጥህ መዲና ላይ እንደታየ ሐዲስ ልስጥህ። እኔ እኮ ችግር የለብኝም። ኢስላም አይደለም ሐዲስ ልስጥህ ደግሞ እኔ እሰጥሻለሁ ችግር የለውም። اسمع قال رسول الله نحن احق አንቺ ራስሽ اسمع لا نحن احق منكم فاصامه وامر بصيامه رواه البخاري والمسلم حديث ይሄም ሐዲስ እኛም የቡኻሪ እንኳን አመጣንልሽ እኛም ቡኻሪን አመጣንልሽ። ስለዚህ ምን ይሆናል ማለት ነው? ነብይሽ የት እንደጾመ እንኳን ማታቁትን ኃጢአት ይቅር ያስብላል የሚል እምነት ይዛችኋል ማለት ነው። የለም አንተ እኮ አረብኛው ነው መተርጎም ያለብክ። ሻፍ ማ አትጪ ሎክ መዲና ሚል አለ፣ መካ ሚል አለ። አፎይ አዳምጠኝ። ጃዲያ በጃዲያ ጊዜ ቆይ እስላም ልብ ካለህ ሚውት አታርገኝ። ልብ ካለህ ሚውት አታርገኝ። ይገባል። አሹራ የመጣው ሙስሊም ያወጣው ስም ነው። አሹራ ይሄ ጾም ካፊሮች አይደለም ያው ምን ማለት ነው ይሄ? እኛን ነው ይሄ ምን ማለት ነው? ኢስላም አሹራ ኢስላም ይሄ ምን ማለት ነው? አልጃሂልያ ኦኬ። ስለዚህ ሙሐመድ አይሁዶች ወደ አይሁዶች ጃሂሎች ነበሩ። እነሱ ጃሂልያ የሚባለው ሙሐመድ ከተነሳ በኋላ ነው፣ ነብዩ ሆኖ ከተነሳ በኋላ ነው። እናመሰግናለን። እስላም አንዴ ተረጋጊ። እስላም ተረጋጊና አዳምጪ። በጃሂልያ ጊዜ ራሱ ቁረይሾቹ ይጾሙት ነበረ ማለት አይ ነብይ ከሆነ በኋላ ነው ያየው የሚለው አርጉመንት ይወርቃል። በጃሂልያ አዳምጪ። አሹራ ምን ማለት ነው? አሹራ ምን ማለት ነው? መልስልኝ። ሙሐመድም ማቀውም አይሁዶችና ክርስቲያኖች ናቸው የሚናገሩት። እሱም ተረጋጊ። አሹራ ምን ማለት ነው? መልስልኝ። አሹራ ምን ማለት ነው? የኛ ባለ መነጽር አሹራ ምን ማለት ነው? መነጽር አድርጌያለሁ አይደለም መሰረቱ። አሹራ ምን ማለት ነው ነግርሻለሁ።
እኮ አይሁዶች የነገሩት እታችን ተመለሽና ማረጃውን ክፈጂ። ሙስሊሞች ይኸውላችሁ ብሬን እንደዚህ ነው የሚይዙት። አሁን 7600 ሰውን ከዚህ ውስጥ አትሊስት ከ3000 በላይ ሙስሊም ስለሆነ ልክ እኔ እንደጨኮንኳቸው አላስወራ እንዳልኳቸው እንደኔ ቤት ፍትሃዊ የለም። ምክንያቱም ምንም እንደማታመጡ ስለማቅ መጨረሻ ላይ በመረጃ እኔ እናንተን እንደማፈርሰው ተረቱን ስለማቅ ነው በነፃነት እንድታወሩ ምፈቅድላችሁ። ተጫዋቹ ምናምን አፍኛችሁ ምናምን አጭበርብረሽ ነው ታወራት አለ ትተነፍሳት አለ። አውርተህ ስጨርስ ግን መረጃ ጠይቃለሁ ታመጣታለህ። ማምጣት ማችል ከሆነ በመረጃ ነው ያፈርስብሃለሁ ማለት ነው። ያንን ስለማቅ ደንታ አይደለም እኔ መረጃ እንደማታመጡ ስለማቅ ማለት ነው። ተረት ስለሆነ ማለት ነው የምታወሩት። እኔ ካልኩት ተቃራኒ ማምጣት ስለማችሉ ይህንኛው ላይ ግን ተቃርኖ ሐዲስ አለ። ሙሐመድ ከቁረሾች እንደኮረጀ የሚያሳይ አለ፣ ከአይሁዶች እንደኮረጀ የሚያሳይ አለ። ስለዚህ ሙሐመድ የኮረጀው ከቁረሾች ወይንስ ከአይሁዶች? ላምጣልህ ከኔ ደሊል ማለት ነው። አሹራ የሚለው ከቁርአን አልወጣም። አሹራ ማለት ዐይን ሺን ራ አሹራ ዐይን ሺን ራ ማለት አሹራ። ደሊልሽን ከቁርአን ማምጣት ትችያለሽ? ቁርአን ላይ ደሊል ከቁርአን ማምጣት ትችያለሽ? እንትን ሐዲስ አለ። አቸኩይ ቅድም ምን ብለሻል? አሹራ የኛ ነች ደሊል ማምጣት እችላለሁ ብለሽ ነበረ። እሱንም በቁርአን ላይ መታለች ብለሽ ነበር። ሶሪ ብለሽ ነው የምታልፊው። ሶሪ ብለሽ ነው የምታልፊው ብለሻል። ቁርአን ላይ መታለች ብለሽ ነበረ። የኛ ላይ ወረደች ነኝ በቁርአን የመጣች ነች ብለሽ ነው ከፍ ያደረኩሽ። ስለዚህ በቁርአን ላይ እንደሌለሽ ደሊል ከተግባባን ሶሪ በይ። እሺ ቁርአን ላይ የለም በይ። ለምን ማቲው ሽፈት መሰለሽ አይደለም ደሊል አለኝ ቃል ረሱላህ እና ቁርአን በቂ ነው። እሺ ሲጀመር ለምን ነው ፈይሰልን ያወረድከው? ለምንድን ነው አንተ ልብክ ያለ ፈይሰልን ማውረድ የለብክም። እንደውም ማይረባ ሰው ከመሰቀል እሱ በስልምና የተከራከረ ልጅ እንደውም ማውረድ አልነበረበትም። ይሄ ፖለቲካ አይደለም። ኢስላም ፖለቲካ ተስሪ ኢስላም ፖለቲካ ፕሊዝ። አሁን ደሊል ታመጫለሽ። አሁን ደሊል የምታመጪው በቀላሉ ጅብሪል አሹራን ጹም እንዳለው እስቲ ማስረጃ አንጭልኝ። አላለም ጅብሪል አላለም። ስለዚህ ሙሐመድ ኮርጆ ነው። ጅብሪል ካላዘዘው ከቁረሾች እና ከአይሁዶች ኮርጆ ነው። አላህ በጅብሪል አማካኝነት ጹም ካላለው ከአይሁዶች እና ከቁረሾች ኮርጆ ነው። እኛ ያልነው ትክክል ነው እኮ ነግሮካል። ሙሐመድ የሙሳ ሲሆን ሙሳ አሐቁ ሊ ብሏል። ለኔ ነው የሚገባኝ ሙሳ። ስለዚህ ለሱ የወጣ ጾምለታለሁ። ጎበዝ እሺ፣ ተስማማው አለም። ስለዚህ ደሊል የለሽም ቁርአን ላይ። በሐዲስም ላይ ደግሞ ጅብሪል አሹራ የሚባልን ጾም ኃጢአት ይቅር ያስብላል የሚል አልነገረውም። ሙሐመድ የሙሳ ነው ብሎ እንዲጾም ከአይሁዶች ወይም ከቁረሾች ኮርጆ ካልሆነ በምን አውቆ ጾመ? ካዳ ጅብሪል ካልነገረው በቁርአን ካልመጣ በምን አውቆ ነው የጾመው? ንገሪን እስኪ። ተረዳኛ ረህማን፣ ይሄ መኮረጃ አይደለም። ሙሳ በቃ ተረዳውሽ እኮ መልሱን ንገሪኝ። አንቺ እኔ እንደተረዳውሽ ቆይ እስላምዬ፣ እኔ እንደተረዳውሽ ተረጂና መልሱን እስኪ ያስረጅኝ። መዲና ሲሄድ እኔ እነሱ እንደጾሙት እኔ ምጾማለሁ። ሙሳ ሐቁሊ ሙሳ ለኔ ይገባኛል። የሱ ጾም እኔ ይገባኛል። ደህና በወጣበት እኔ አሹራ እጾማለሁ። ያቺ እኮ ማን ነገረው? መሐመድ ማን ነገረው? እህታችን ማንም አይነግረውም። አይቶ ነው ጠየቀ። አይቶ ስለዚህ ጎበዝ ወይ አንዴ። ስለዚህ ሙሐመድ አይቶ ኮርጇል። እናመሰግናለን። አይቶ ኮርጇል። ሰምቶ ሳይሆን አይቶ ኮርጇል። አይቶ አልኮረጀም። እና ከማን መዲና ሲሄድ ፈይሰልም እኮ ነግሮካል። እፎዬ እንደዚህ እኮ አይሆንም። የሃይማኖት ፈይሰልማ የነገረኝ እኮ ከአይሁዶች ኮርጇል የሚል ነው እሱ የነገረኝ። አይሁዶች መንገድ ላይ ያያቸው እነሱ እንደዚህ ሲያደርጉ ትልቅ ሰው ነው እንደዛ ነው ያለው። ከአይሁዶች መንገድ ላይ ሲሄድ አይሁዶች ሲጾሙ አያቸው። ከዛ ጠየቃቸው። እንደዚህ ሲሉት ለእኔ ነው የሚገባው ብሎ እሱ መጾም ጀመረ። ስለዚህ ከአይሁዶች ጠየቀና አይቶ አይደለም የኮረጀው፣ ጠየቀ። ሲጠይቀው ሙሳ ፍርዓውን ነፃ የወጣበት ቀን ነው እኛ እንጾማለን ሲል ሙሳ አሐቁ ሊ ለኔ ይገባኛል፣ እኔ ምጾምለታለሁ። ልክ ነው።
ገባክ? ስለዚህ ሃይማኖታችሁ የተመሰረተው መንገድ ላይ የሄደ ጣዖት አምላኪና ከአይሁዶች የሆነ ነገር ይጠይቃቸዋል። እንደዚህ ሲሉት እሱማ ለኔ ነው የሚገባው። ልክ እንዴት ነው ሕፃን ሆናችሁ ካስታወሳችሁ የፈለገ እንደዚህ ዳቦ ምንም ሲሰጣችሁ አንዳንድ ስግብግብ ሕፃናት የራሱን ይዞ እንዲያያል ሰው ማለት ነው። ከዛ ያይና የራሱን እንደዚህ ይዞ የሰው ይነጥቃል። ሙሐመድም እንደዛ ነው ያደረገው እኮ አሁን አየ እዲ ይሄም ማለት ነው ማለትና ነጠቀ ማለት ወሰን ምንም መገለጥ የመጣለት የለም። ሰዎቹን ጠየቃቸው ምንድነው ሲሉት እኛ ከእስራኤል ነፃ ወጣንበት የምንጾመው ነው፣ ይሄ ሙሴ እየመራን ቀይ ባህርን የተሻገርንበት ነው ሲሉት ነው እቺ ነገር አሪፍ ነች፣ እንደውም ለእኔ ነው የሚገባው፣ ከዛሬ ጀመራችሁ ጹሙ፣ ኃጢአታችሁ ይቅር ይባላል። ይሄ እኮ እምነት አይደለም። ኦኬ አንዴ መልስ ልስጠሽ። ቀጥል። እሺ አሁን አንተ ምንም እዚህ ጋር አዳምጠኛ አንዴ። ምንም ብጮክ ለምሳሌ ዲነል እስልምና በዓለም ዙሪያ ደምቆ እየታየ ነው። አንተ ተራ ሰው ነህ። አሁን እዚህ ጋር ብጮክ ምንም 8000 ሰው ቢኖር ብጮክ ምንም አታመጣም። መልስ ነው። ተረዳኝ አባቴ፣ በጣም እረዳለሁ። የጀሃነም ሰው ነህ አንተ። ይሄ እኮ መልስ አይደለም እኮ። በዓለም ላይ እንደዚህ ብዙ በዓለም ላይ ብዙ ተረት ተረት የሚከተል ሙስሊም ቢኖር ሁ ኬርስ። ስለዚህ እኔ ከነኛ ተረት ተረት ውስጥ አንዱ አለመሆኔ እሱ ጋር ተሆነን እኔ አንዴ ልጠይቅ እኮዬ ሱረቱ ኒሳ 171 አያ 171 ምን ይላል? እነል መሲህ ዒሳ እብኑ መርየም ረሱሉላህ። እችን አስተርጉምልኝ። አልጨረሹም። ጨርሹ ቅድሚያ ምንም እችን አያ አስተርጉምልኝ። አልተረጉምም። ጨርሹ። ለምን ቀጣይ ያለውን ቃል ቆረጥሹ? ለምን ትቀጥፊያለሽ? ቀጥይ እኮ እንደዚህ ነክ የሆነ ነገር ስትቆራረጥ አትቁረጪ። ኖ አትቁረጪ። በይው እስኪ በይው፣ ቀጣይ በይው። እንደዚህ ነው የምሸውዳቸዋል። አረብኛ ለማያውቁ ሰዎች እየቆራረጣችሁ ሙሉን በይው። ኢስላም ተመለሽ። ሜቢ ፖዝ ሆነሻል። እያየችው ነው፣ እየሸመደደችው ነው። ቆራጣ ልፎግራል። ኤኔስ ቶፒኩን ፓራፍሬዝ አድርገው ክርስቲያን ምንድን ነው ሙሐመድ እንግዲህ ሲጾም የነበረው የአሹራ ጾም ከየት ነው ያገኘው? ከየት ነው ያገኘው? ማን ነግሮት ነው የጾመው? ምክንያቱም ሁለት ኮንትራዲክቲንግ ሀሳብ፣ በጣም እርስ በራሳቸው የሚጋጩ ሀሳቦች ስለሆኑ ማለት ነው። ወይስ ሙሐመድ አምላክ ያልነገረውን ከራሱ ዝም ብሎ ሰዎች እንዲከተሉት ብቻ ያንን ነገር ያደርጋል? ይሄ ነው ጥያቄያችን ማለት ነው። ሁለቱ ያጸደቁልን አለ። አምላክ እንዳልነገረው ሁለቱ ነግረውናል። ባይዜ ልንገርክ هيا يا أهل الكتاب لا تفعلوا في دينكم ولا تقولون على الله إلا الحق إنما المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها فآمنوا بالله ورسوله ولا تقولون ثلاثة من دنو إن أنت بمدام التامت عيسى أباط ليش منامن بسرعة ترجميونا لما نسلش بسرعة ترجمينا لما نسلش ايش ازهق ان المسيح قاعد نجمر ان المسيح ابن عيسى ان انت جيت انا مترد ابن مريم رسول الله يجيتا باريانو يجيتام رسولنا تهزجنا ملك تهنيا بسرعة ترجمي رسول يا الله ملك تهنيا ولا تقولن ثلاثة نمرات نو اسقدم لون نو بليز اسلام ለምንድን ነው በመሃል ያለውን ምን መታለፊው? لا ልክ ነኝ። ና ትልቅ እንትን ስክሪን እንድከፍት አድርገኝ። ለምን ነው መሃል ያለውን እያለፍሽ ነው? አይደለም ላሳይክ እንዴ አያው እዚህ ያለኝ አይደለ እንዴ? ለምንድነው አልፈው? በጣም እየዋሸሽ ስለሆነ አይደለም የሚያሳልፍ አይደለም። አንተ ደግሞ ምን ሆነክ ነው? እኔማ በደንብ አሸውጂኝም። እስቲ ተው ለምን ምንም የሚያስቅ ነገር يا أهل الكتاب لا تفعلون في دينكم ولا تقولون على الله إلا الحق إن المسيح عيسى ابن مريم رسول الله
وكلمته ألقاها إلى مريم وروح منها وآمنوا بالله ورسوله وكلمته ميلون لمدنا يزلل شو قدم أزللكم مجمرة لكم ببي والله نو አስጨንቄሽ እንዲያስነበብኩሽ ተዛ ቀጣይ ደግሞ ስትተረጉሚም አለፍሽው ተርጉሚው ሻውን አላለፍኩትም አሁን ተርጉሚው ቀጥይ እሺ ምንድነው ጥያቄሽ እሱ ላይ وكلمته ألقاها إلى مريم وروح منها إلى مريم ያደረጋት ንግግር ምንድናት እንዴ ጌታው ማን ንግግር አይደለም ፕሊዝ ክልማ ንግግር ናት አባ ተው እንጂ ኦኬ ቁርአን ንግግር ነው ቁርአን ንግግር ነው ቁርአን ንግግር ነው ቁርአን ለኛ የወረደ መጽሐፍ ንግግር ማለት ስለዚህ በቃ ትርጓሜው እንደዚህ ነው እሺ ተቀበያለሽ ትርጓሜው ነው እናንተ መጽሐፉ ሰው ወሰንና አትለፉ ኢሳ እሱ የሜሬም ልጅ አላህ ወደ ሜሬም የጣላት ምን ያላት የጣላት ቃሉም መንፈሱም ነው አማልክት ሶስት ናቸው አትበሉ ስለዚህ ኢሳ ምንድነው ابن مريم رسول الله الفاتال رسول الله የአላህ መልእክተኛ ኢሳ የአላህ መልእክተኛ ወደ መሬም የጣላት የአላህ መልእክተኛ እዚህ ጋር ከደርጂ አላህ መልእክተኛ ፖስታት አለው ችግር የለውም ዳዝማተር አዳምጫ የአላህ መልእክተኛ የአላህ ቃል እና መንፈስ ነው ይላል የአላህ ቃልና መንፈስ ኢሳ ብቻ ነው ተብሎ የሚጠራው ማንም በቁርአንም በሐዲስም የአላህ ቃሉና መንፈሱ ተብሎ የሚጠራ የለም ቁርአን የአላህ ቃል ነው ብለው ያምናሉ ቃል በቃል ቁርአን የአላህ ቃል ፍጡር ያልሆነ ነው የሚል የለም በደንብ አስተውሉ ቁርአን የአላህ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም ነገር ግን ምን ያምናሉ ቁርአን ያላህ ቃል ነው ፍጡር አይደለም ብለው ያምናሉ ልብ በሉ ቁርአን ያላህ ቃል ነው ፍጡር አይደለም ብለው ያምናሉ ኢተርናል ነው ብለው ያምናሉ ያላህ ቃል ተብሎ የተባለው ኢሳ ነው ያላህ መንፈስ ተብሎ የተባለው ኢሳ ነው ሌላ አንድም ነብይ አንድም ሰው ያላህ ቃልና መንፈስ ተብሎ አልተጠራ ሩህ ምንድነው ተብሎ መሐመድ ተጠይቆ ሱራ 17:85 ላይ ከሩህም ይጠይቁሃል እውቀት ጥቂት እንጂ አልተሰጠህም ስለዚህ ይህ ጌታዬ ዘንድ ነው ብሎ አልፎታል ፍጡሪውን ፈጣሪውን አላቅም ብሎ ነው የዘጋው ኢሳ ደግሞ ምንድነው ያላህ ሩህ ነው ሩህ ያላህ ነው ያላህ ሩህ ነው አንድ ያላህ ቃል ደግሞ ምንድነው ፍጡር ነው ብለው ያምኑ ሙስሊሞች ኢሳ ደግሞ ምንድነው ያላህ ቃል ነው ስለዚህ ተጣለ ከተባለ አንድ ነገር ደግሞ ከመጣሉ በፊት ኦሬዲ ኤግዚስት ያደርግ ነበር ማለት ነው ወደ መሬም የጣላት ቃሉና መንፈሱ ከሆነ ስለዚህ ያላህ ቃል ያላህ ቃል ኦሬዲ ከኢሳ ጋር አብሮ ነበረ ከዛስ ወደ መሬም ወደ መሬም ተጣለ ከዛስ እሱ ስጋና ደምን ተካፍሎ ከመሬም ተገለጠ ታየ ተዳሰሰ እሱ መልእክተኛ ተባለ ኢሳ ምንድነው አሁን በእስልምናው ፍጡር ብቻ አይደለም ማለት ነው ስጋና ደምን ከማርያም እንደመካፈሉ በስጋ ስለመገለጡ መልእክተኛ ተባለ ተላከ ተባለ ነገር ግን ስጋና ደም ሜርሊ እሱም ብቻ ያዘን እንዳልሆነ ደግሞ በምን እናውቃለን ያላህ ቃልና መንፈስ ነው ስለዚህ ቃልና መንፈስ የተዋሃደው እንደመሆኑ እርሱ ፍጡር አይደለም ፈጣሪም ነው ኢሳ ማለት ነው ልክ ቁርአን ፍጡር አይደለም ሲሉ ወረቀቱ ፍጡር ሆኖ ሳለ ቃሉ ግን ወረቀቱ ላይ ያለው ቃሉ ቁርአን ያዘው ቃሉ ያላህን ቃል ስለያዘ ፍጡር አይደለም እንዳሉት ሁሉ ቁርአን ፍጡር አይደለም እንዳሉት ሁሉ ኢሳ ደግሞ ምን ይሆናል ማለት ነው ፍጡር አይሆንም ማለት ነው አማልክት ሶስት ናቸው አትበሉ የሚለው እኛን አይመለከትም ቀጣይ ያለው ክፍል እኛ አማልክት ሶስት ብለን የምናመልከው ስለሌለን ማለት ነው ሚስ ሪፕሬዘንት ነው ያደረገን እሱ ቶፒኩ ላይ ፓራፍሬዝ አድርገው ክርስቲያን ኦኬ አይ ቲንክ በደንብ የገባት ይመስለኛል ኢስላም እሺ ቁልፍ ይኩናል
አንዴ እናንተ ሰው ሚውት እያደረጋችሁ የራሳችሁ ብቻ ያወራችሁ ገባት وكلمته ألقاها إلى مريم وروح منها إيه أردنا أن تندلقوا يا الله من مالنا ترجمي بارنيا قالوا لمريم تنجرة قالوا لمريم تنجرة كراسة من فليس እንደዚህ አይነት ለም የሆነ ሙግት ውስጥ አትግቢ። አላህ ማርያም ጋር መጥቶ ተናግሯታል። አላህና ማርያም አውርተዋል። ምን አይነት እንትን ውስጥ ነው የምትገቢው? ተናገራት ትላለች ማርያም። አላህ ነብይ በሐዲስ ልናሳያት እንችላለን። ልጅቷ ፈርዘር የምትሄድበት ከሆነ በምንድን ነው የተረጎመው? አማርኛውን አሳያ። ቁርአኑን ጎግል ላይ ተርጉማ ነው። ጎግል ትራንስሌሽን ትክክል አያመጣውም። እንደዛ ካልሽን እስማማለሁ። አላህ ከማርያም ጋር ወርቷል እያልሽን ነው። ፈየኩን ኔክስት እንትን ካነሳሽ አወርድሻለሁ። አንዴ ፕሊዝ። አላህ ማርያምን አናግሯታል እያለችን ስለሆነ አይ ዶንት ኖ። አዳምጠኝ። ሚውት አታድርገኝ። ልብ ካለ ሚውት አታድርገኝ። ያው ተከፍቶልሻል። አንዴ ያው ተከፍቶልሻል። ትርጓሜሽ እንደዛ ነው። እኔ አረብኛ ለኔ አታስተምረኝም። ተወልጄ ያደግኩት ያው ተተርጉሞልሻል። ፕሊዝ አትጩይ። ጎግል እኮ ነው የተረጎምሽው። ጎግል ፕሊዝ አንዴ አትጩይ። አራት ጩይ። ቆይ አማርኛ አልቻለም። ሙፍይ ሚውት አታድርገኝ ፕሊዝ። ኢስላም ማውራት ይሄ ደግሞ ምንድን ነው? እሱ እንደ ዳይፐር ሴት ዘራ ትለጠፍ ወንድ ልጅ አለ እንደ ቢያንስ ቆፍጠን ነበር። ኢስላም በደንብ አስተዊ። ማርያምን አላህ አላናገራትም። አላህ አናገራት ማርያም የምትይ ከሆነ ሌላ መዘዝ ይዤብሽ እመጣለሁ። አላልኩም። ዝም ብለህ አትቀባጥሩ። ያናገራት እያልሽ እኮ ነው የተረጎምሽው። ዒሳ አልቃሃ ኢለ መርያም ምን ማለት ነው? ምን ማለት ነው? እሺ كلمته ألقاها كلمته تناجر ንግግሩን ጣለ እንደማለት ነው። ንግግሩን ተናገረ ንግግሩን ጣለ ማለት ምን ማለት ነው? እሺ ረመዳን አንተ ተርጉምለት። كلمته ألقاها إلى مريم ألقاها ማለት ምን ማለት ነው? እስኪ አንዴ እስላም አንተ ረመዳን ألقاها ማለት ምን ማለት ነው? ዘንበያንቺ እኔ ተናገረ ألقاها ማለት ንግግሩን ተናገረ አይደለም። ፕሊዝ እስላም አንዴ ዘንበይና። እሺ እፎይ አሁን ትላንትና የተስማማነው ነገር ነበር። ረመዳን እኔ ልበል። ቆይ አንዴ ቆይ። እሷን ጣልቃ ስለገባ በእሷ ትርጉም ትስማማለህ? እኔ ልንገርህ። ከዛን ተስማማው አልፈልግም። ያንተን አልፈልግም። እሷ ትክክል ነች ብለህ ትላለህ። ምን አለች እሷ? ንገረኛ አንተ። ንግግሩን አናገራት እያለ ነው። ንግግር ተናገረ ነው የሚለው እያለች ነው። አልቃሃ የሚለው ንግግር ነው ብላለች። ከዛ ተናገራት ማርያምን አናገራት እያለች ነው አላህ። ስለዚህ በጅብሪል አማካኝነት ነው ይላል ለመልእክቱ። ትርጓሜው እንደዛ ነው ወይ እያልኩ ነው እኔ እኮ። ልንገርህ እኮ ልነግርህ እኮ ትርጓሜውን ምን አስቸኮለ? የእሷ ትርጓሜ ትክክል ነው ወይንስ ፊት የተከፈተው ቁርአን ነው ትክክል? ርህና ትክክልና ለመሆኑን ታውቃለህ ራስህ ነው እኮ። አሁን ዳይሬክሽን ትርጓሜ ብቻ ነው ፈልገው፣ ማብራሪያ አይደለም የምፈልገው። ያንተን የኪስህ ማብራሪያ ኪስህ ትይዘዋለህ። ትርጓሜው ብቻ ነው ፈልገው። እሺ ያን ከመንገድ በፊት ትላንትና የተስማማንበት ልንገር። ተእዊል አለ አይደለ? ሁሉ ነገር በቀጥታ ይፈሰስ። እሱ ውስጥ አንገባም። ኖ ረመዳን አሁን አርጉሜንት ለመስራት አይደለም። ኖ አርጉሜንት ለመስራት አይደለም። አንተ ላይ ነኝ ሊትራል ክፍሉ ምን ይላል የሚለውን ብቻ ተርጉም። ሊትራል ከዛ በኋላ እንዴት እንረዳዋለን ሌላ ጉዳይ ስለሆነ ማለት ነው። እሺ አሁን ዋና እንትን ችግር የሆነችው ሩህ ሚንህ የምትለው ነች። በጣም አንተ ያስካት አይደለ? ሩህ ሚንህ ማለት ምን ማለት? እኔ ያስኳት ሳይሆን ፕሊዝ ረመዳን ሶሪ ላስወጣ እችላለሁ። እኔን ተወኝ። ሊትራሊ ክፍሉን ብቻ ተርጉም። ኦነስቱንና እመንበት ፍዬ ምን ነግርክን እመንበት። ሩህን ምንሃ ያ አላህ ያ አላህ ፕሊዝ ላንቺ ዝም በይ። ለምሳሌ እንደዚህ ያልኩ። እሺ በቃ ሁለታችሁም ቻው። ቁርአን ውስጥ ቴንክ ዩ በቃ
ምክንያቱም ታማኝ ካልሆናችሁ ሶሪ ረመዳን በቃል አስወጣ። ወላሂ እየፈራን ያለ ተረጋጋ። እፎይ አይ አዳምጠኝ። ታገስኩ እኮ ደቂቃ ትተረጉማለህ ልታገስህ። ልተርጉምልህ። እሺ ተርጉም ቀጥል። እሺ ጠብቀኝ። በነገራችን ላይ ስተከተረጎም ግን ታማኝ ነው። ያ አይ በጣም ነው የሚያስጠላው። በቃ እንደዚህ መዋሸትና ጩኸት በጣም የሚደብረው። እኛን ልሸውዱን አትችሉም። እኔ እኮ ደስ ይለኛል። በቃ አላህን ማርያም አናገር አካላችሁ ደግሞ ሌላ አርጉመንት ሰራባችኋለሁ። አያስኬድም። የትኛው ሙፈሲር እንደዛ ብሎ ደግሞ አልፈታላችሁም እንጂ። ኤኒዌይስ ወደ ዋናው ቶፒካችን እንመለሳለን። ጥያቄ እዚህ ስለጠየቀች ነው ወደዚህ የመጣ ነው። ያ ቶፒክ ሽፍት አስደረገችን። ኦኬ ኩንፈያ ኩናለሽ ኩንፈያ ድም ጀምሮ ማይክሽን ያንሳሽ። የመጽሐፍቱ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይ እውነትነትን እንጂ አትናገሩ። የመርየም ልጅ አልመሲህ ዒሳ የአላህ መልእክተኛ ወደ መርየም የጣላት የላካት ቃሉም ከእርሱም የሆነ መንፈስ ብቻ ነው። አሁን ተዊል አደረግልሃል። በአላህና በመልእክተኞቹ ረመዳን አታስቁመኝ ፕሊዝ። ከዛ በኋላ ያለው አርጉመንት ነው የሚሆነው። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉም ቆይ አዳምጥ። ተዊል በኋላ ነው የሚመጣው። ወደ መርየም የጣላት ቃሉ ከእርሱ የሆነ መንፈሱን ብቻ ነው። ቆይ ትርጓሜ ላይ ተስማምተናል። ፕሊዝ ትርጓሜ ላይ ተስማምተናል። ልይቷ ስለዋሸች ነው። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን፣ እዚህኛው ቶፒካችን ስላልሆነ መለስ። አሁን ከቶፒክ ውጭ እንዳታወሩ ሙስሊሞች፣ ቀጥታ ነው ማስወጣችሁ የምር። እሺ አብዱላህ ባለ አብዱልባሲት ነው የሚለው። አብዱልባሲት አሎ እንዴት ናችሁ? ሰላም ነው? ኦኬ ሰላም ነው። እንዴት ነህ? እንኳን ደህና መጣህ። አለን አልሐምዱሊላህ። ኦኬ የአሹራ ጾም ምንድን ነው? እስኪ ስለ አሹራ ጾም ንገረን። የአሹራ ጾም መሐመድ ከየት ነው አይቶ እንትን የጾመው? አሹራ ጾም ቁረይሾች ከዚህ በፊት ጾሙት ነበር። የነቢዩላህ ሙሳ ዓለይሂ ሰላም ከፍርዓውን አላህ ነፃ ሲያወጣው የሚጾም ጾም ነው አሹራ ማለት። አሹራ ማለት የሚገኘው ሙሐረም 10 ማለት ነው። አሹራ ያኒ ሚን አሸር ከ10 ነው የመጣው ማለት ነው ስሙ ራሱ ማለት ነው። እና ከዛ በፊት ይጾሙ ነበር። ማነው የሚጾመው? ረሱል ሰለላሁ ዐለይሂ ማነው የሚጾመው? ነብዩ አለይሂ ሰላቱ ወሰላም ይጾሙ ነበር ከዚህ በፊት። ከማን አይተው? ከዚህ በፊት ይጾሙ ነበር እሳቸው ረሱል አለይሂ ሰላቱ ወሰላም እኮ። ከማን አይተው? ወይ መጥቶለት ነው ወይንስ ከሰው አይቶ ነው ሲጾም የነበረው? እነሱ የሚጾሙት እሳቸው እንግዲህ የአብርሃም የነቢዩላህ ኢብራሂም አለይሂ ሰላም እምነትን ነው እንግዲህ ይዞ የነበሩት እስልምናን እኮ። ወይ መጥቶለት ነው ወይንስ ሰው ሲጾም አይቶ ነው የጾመው? እሳቸው ከዚህ በፊት ራሱ ይጾሙ ነበር እኮ ነው ያልኩህ። ነቢይ ከመሆኑም በፊት ነቢይ ከመሆናቸውም በፊት ያን እንትን ስለሚከተሉ ይጾሙ ነበር ነቢዩ አለይሂ ሰላቱ ወሰላም። ከዛ በኋላ ወደ መዲና ሂጅራ ሲያደርጉ የሁዶቹም ሲጾሙ ጠየቁ። ምንድን ነው የምትጾሙት? ለምንድን ነው የምትጾሙት ብሎ ነው የጠየቁት። ከዛ እነሱም ደግሞ እንደዚህ ብሎ የነቢዩላህ ሙሳ አለይሂ ሰላም ከህዝቦቹ ከፍርዓውን ነፃ ማውጣቱን ሲያወሩ ረሱል አለይሂ ሰላቱ ወሰላም ከዛ ያን ጾም በጣም አጠነከሩት እንጂ ምንም ከዚህ በፊት የሚጾሙት ጾም ነበር ለማለት ፈልጌ ነው። በፊት የሚጾመው ከሆነ እንደ አዲስ ታዲያ ለምን መጠየቅ አስፈለገው? በፊት ሳያውቀው ነበር የሚጾመው ማለት ነው። እንደዛ ሳይሆን አሁን አንድ ነገር
ዝም ብሎ ከሰው እየጠየቀ ምንድነው የምትጾሙት እንደዚህ ለኔ ይገባኛል ይሄ ጾም ብሎ ያዘዘው እንደ አዲስ በፊት ሳያውቀው ዝም ብሎ ሲያጾማቸው ቆይቶ ነው። እንደዛ አይደለም የነገርኩህ። በደመ ነፍስ ሲጾም ከቆየ በኋላ ነብዩ አለይሂ ሰላቱ ወሰለም የነገርኩህ እኮ ነው። ቁረይሾች በጃሂልያ ዘመን ራሱ ይጾሙ ነበር ያልኩህ እኮ ነው። የነገርኩህ ነው። የአይሻ ሐዲስ ከነሱም ኮረጃ ሲጾም ቆየና ነብዩ ሰለላሁ ዐለይሂ ወሰለም ነብይ ራሱ ሳኑ በፊት ከዛ በፊት ራሱ ያን ጾም ይጾሙ ነበር ከቁረይሾች ጋር። ቁረይሾቹ በምን ምክንያት የሰማዋችሁ ማናዟቸው ነው? በምን ምክንያት ነበር የሚጾሙት? ቁረይሾቹ ማለት ይኸውላችሁ በደንብ አስተውሉ። የነብዩላህ ኢብራሂም አለይሂ ሰላም እምነትን ስለሚከተሉ ይጾሙ ነበር እነሱ። ገባችሁ አይደል? ቁረይሾቹ የአብርሃምን እምነት ነው የሚከተሉ ቁረይሾቹ። እኔ ልንገርህ ሪስካይ ረመዳን ጣልቃ ትግባ። ቁረይሾቹ የአብርሃምን እምነት ነው የሚከተሉት። አሃ ታዲያ የአብርሃምን እምነት የሚከተሉ ከሆነ መሐመድ ለምን ከነሱ ጋር ጣዖት አምላኪ ናቸው እያለ ጠብ ውስጥ ገባ? እንደዛ አይደለም። እንደዛ ማለት አሁን አንተ መረዳት ያለብህ ሙሉ ሰው ለምሳሌ እምነቱን ይከተላል ማለት አይደለም። ጣዖት አምላኪያኖችም አሉ። ገባህ? ነብዩ አለይሂ ሰላቱ ወሰላም ስንት ነበሩ? የአብርሃምን እምነት ሳይደረግበት በፊትም ዶንት ፓኒክ አንተ ራስህ የአብርሃምን እምነት የሚከተሉ ስንት ነበሩ በሙሐመድ ጊዜ? በነብዩ ሙሐመድ አለይሂ ሰላቱ ወሰላም እሳቸው ለራሳቸው ይከተሉ ነበር። አንተ መረዳት ያለብህ ነገር ያን ነው። ይጾሙ ነበር። ገባህ? አላህ ኢብራሂም ጣልቃ እየገባ እየረበሽክ ነው። ረመዳን ሶሪ። ለማንኛውም በደንብ አስተውሉ። ተረት ተረት ነው ያወራው። መዲና ላይ ነው ያዘዘው። ክርስቲያን ቼክ አድርገው እንዴ? ላ እንደዛ አይደለም ሐቢቢ እስማዕኒ። አይ ላሳያ መዲና ላይ እንደሆነ ላሳይ። ፈቀድልኝ ተው። ከረሱ አልወጣሁም እኮ ስማኝ ቆይ እንገርክ። ባይ ሁለት ሆናችሁ አንደኛ ክፍል ነው ጨርሱት እኮ እኔ ልቀጥል። ቀጥል። እሺ ምንድነው የምቀጥለው? ቀጥል። እሺ የእናንተ ጥያቄ ሙሐመድ አለይሂ ሰላቱ ወሰላም አሹራን ከተወሰደው ነው። መጀመሪያ ቁረይሾች ይጾሙት ነበረ። እነሱ እንዴት ጾሙት? ከእንደገና ሙሐመድ አለይሂ ሰላቱ ወሰላም ወደ መዲና ሲመጡ ዩሱፍና አዩና ለምን እንደምትጾሙት ሲሏቸው አይ ነብዩላህ ሙሳ አለይሂ ሰላቱ ወሰላም ከነ ህዝባቸው ከፍራኦል የተለቀቁበት ቀን ብለው ነገሯቸው። ይሄማ እኔ ይገባኛል አሉ። ያንተ ጥያቄ ደግሞ የሆነው እንዴት አላህ Subhanahu Wa Ta'ala በቁርአኑ አንዲትም ነገር ቢሆን እኛ ያልጻፍነው የለም ብለዋል። እንዴት ሳይነገረው ጾመ ነው ያንተ ጥያቄ። ወደኋላ እንመለስ። ለምንድነው መጀመሪያ ቁረይሾቹ ሲጾሙ የነበሩት ከተባለ ባህላዊ ምንድነው ባህላዊ ምክንያታቸው ከተባለ ትልቅ ክብር ያደረጉበት ቀን ነበር ሲጾሙ የነበሩት። ምን በዚያችም ቀን ያደርጉ ነበር? የካዕባን ጨርቅ ያለብሱ ነበር። ጾማቸው እነሱ የሚጾሙበት የነበረው ምክንያት በዛ ምክንያት ነበር እንጂ ከድንጋይ የተያዘ ነበር። የአብርሃምን እምነት ስለሚከተሉ ነው ወይስ አይደለም? ተረጋጋ፣ ልጨርስ። እኔ የአብርሃምን እምነት ስለሚከተሉ ነው ወይስ አይደለም? ልጨርስ። እኔ ልጨርስ። ትጨርሳለህ። መጀመሪያ አስተካክለናል እኮ ልጨርሳ። እኔ ነኝ ያወራሁት ያለሁት። ልጨርስነት ቀጥለው። የአብርሃምን እምነት ስለሚከተሉ ነው ወይስ እነሱ በባህል ጣዖት አምላኪ ናቸው? ልጨርስና ታወራለህ። ቆይ እንዴ ተረጋጋ። ለምን በታውቃለህ? እዚህ 10 አይነት ነገር ብታወሩት ትያዛላችሁ። ለመዋሸት ያዛላችሁ። ያዘኝ እኮ ያዘኝ አትያዘኝ እኮ አላልኩም እኔ። እሺ ስለዚህ ቁረይሾቹ የሚከተሉት የአብርሃምን እምነት ስለሆነ ነው ወይስ ስላልነበረ ነው የሚጾሙት የነበረው? የነገርኩ ነው እኮ ትልቅ ክብር ያደረጉበት ቀን ነበረ። በታሪክም በዚች ቀን ካዕባን በአዲስ ጨርቅ ይለብሱ ወይም ይሸፍኑ ነበር በዛች ቀን። ከዛን እነሱ በባህላዊ መንገድ ሲጾሙ ነበር። የሚሸፍኑበት ምክንያት ምን ነበር? ትልቅ ክብር ያልኩ ነው እኮ ድር ያደረጉበት ቀን ነው ያልኩ ነው እኮ ያለሁት። ለምንድን ነው ክብር የሚሰጡት ለካዕባ? ያ ረመዳን ተረት ተረት እየነገረን ነው። ችግር የለውም ይጨርሰው። ካዕባውን ልብስ ማልበስ ከዛ ወዲያ ሙስሊሞቹ ተቀበሉ፣ ጾሙን ተቀበሏቸው። ከዛ በኋላ ደግሞ ካዕባን ነጠቋቸው። ካዕባን አሁን ጥቁር ልብስ ያለብሱታል። ተረት ተረቱን እንስማው ሲጨርስ። ቀጥል። ተረት ተረቱን እንስማው እንግዲህ የለህም። ከዛን ወደ መዲና በሚሄዱበት ሰዓት ጁሶቹን ጠየቋቸው። ምንድን ቅድም የተባለው ለምን እንደምትጾሙ ሲሏቸው
ሙሳ አለይሂ ሰላቱ ወሰለም ከፍራኦል ከነህዝባቸው ነፃ ያወጡበት ቀን ነው ተባለ። ከዛን እንዴት ነው ያን ታሪክ ሳያውቁ ሊጾሙ ይቻሉት? እሳቸው ይሄማ ከናንተ ይልቅ እኔ ይገባለሁ ሲሉ እንዴት ተገባ አይደል ያልከው? በቁርአን ላይ የተጠቀሰ ነገር አለ። አያውን ነገርኝ እስኪ አያውን ነገርኝ። ሙሳ አለይሂ ሰላቱ ወሰለም ተድሪብ ቢዐሳከ البحر ተባለው አያውን ነገርኝ። ተላዩ ጠብቀኛ እንዴ ይኸውልህ አውሐይና ኢላ ሙሳ አን ይضرب بعصاك البحر እሳቸው ከፍራኦል እየሸሹ ባለበት ሰዓት ትልቅ ባህር ገጠማቸው። ከዛስ በያዙ ዱላ ባህሩን ምታ ሲሏቸው ባህሩ ተሰነጠቀ። ከዛን በዛ በኩል አለፉ። ያን ታሪክ ያውቁታል እሳቸው። ስለዚህ ጁሾቹ በሚነግሩበት ሰዓት ይሄን ታሪክ አስታውሷቸው። አሃ ይሄማ አላህ የነገረኝ ነገር እኮ ነው። ነብዩላህ ሙሳ አለይሂ ሰላቱ ወሰላም ከፍራኦል የወጡበት ነፃ የወጡበት ቀን ነውና እኔ ከናንተ ይልቅ እገባለሁ አሉ። ስለከዛን ተከትለው መስዋዕት ነው እንጂ ወይ ስለዚህ አራኑ ደቡሽ ዝም ብለን የተሽከረከርከው ስለዚህ መገለጥ አይደለም። ከቁረሾቹ አየ ከአይሁዶቹ አየ ከዛ በኋላ ለኔ ይገባኛል ብሎ ያንን ታሪካቸውን አይሁዶችን ታሪክ ወሰደ ነው እያልከኝ ያለው እንጂ ምንም መገለጥ የመጣለት የለም። ታሪኩ ተጠቅሷል ያልኩ ነው። ተጠቅሷል ቁርአን ላይ። ኦኬ አሹራ ጾም ሚል ተገልጧል። አሹራ ጾም ሚል ተጠቅሶለታል ተገልጿል። ምክንያቱ ምንድነው? የአሹራ ነው አትየው። አሹራ ጾም ለምንድን ነው? አይሁዶች ናቸው የነገሩት ፕሊስ አይደለም። ምክንያቱ ሳይሆን ምክንያቱ ሙሳ አለይሂ ሰላቱ ወሰለም ምክንያቱ በቁርአን ተጠቅሷል። እሺ ተጠቅሷል። እንደዚህ በዚህ ምክንያት አሹራ የሚባል ጾም አለ ተብሎ ተጠቅሷል ወይንስ አይሁዶች የነገሩት ነው? አራውን ደቡሽ ይርክ ያለው አንተ ነህ። አራውንድ በደቡሽ ይርክ ያለው አንተ ነህ። እኔም ነግረን ሳይሆን የራስን መንገድ የራስን እየነገርከኝ ያለው ነው ያወራ ያለው ፕሊስ ቆይ ላንተ ነው ተረተረታ ላንተ እኮ ነው ተረተረ እኮ መረጃ አምጣ። እሺ and so the Jews fasting on the day of Ashura ሙሐመድ ወደ መዲና ከመጣ በኋላ አይሁዶች የአሹራን ጾም ሲጾሙ አገኛቸው ይላል። he asked them about that ስለዚያም ጠይቃቸው they replied እነሱም እንደዚህ ብለው መለሱለት this is a good day the day on which Allah rescued Bani Israel from the enemy ይሄ በጣም ጥሩ ቀን ነው። አላህ የእስራኤል ልጆችን ነፃ ያወጣበት ቀን ነው ከጠላት ብለው ይነግሩታል። ነው ክርስቲያን የቀደም ተነቧል እኮ ይሄ ምንም በእናትህ ረመዳን ይታር so Moses fasted this day ከዛ ሙሳ ይሄንን ቀን ጾሞታል ብለው መለሱለት። the prophet said ከዛ ነብዩ ምን አለ we have more claim over Moses than you እኔ ከናንተ በላይ በሙሳ ላይ እንትን አለኝ አላቸው። so the prophet fasted that day and ordered the Muslim to fast on that day ከዛ በኋላ ምን አደረገ ሙሐመድ ራሱ መጾም ጀመረና ሙስሊሞቹንም እንዲጾሙ አዘዘ። እንትን አለኝ አለ እንትኑ ምንድን ከናንተ በላይ መፍት አለኝ አለ። እሺ ሉክ እኛ እነኚህ ቤኒ እስራኤሎች ወይንም ደግሞ በመዲና የነበሩት አይሁዶች አሹራን ቀን ይጾማሉ። ከዛስ ሙሴ ከግብፅ ነፃ ወጣበት ነው ቤኒ እስራኤሎችን ለዛ ነው ምን ጾመው ብለው ሲሉት አሃ እንደዛማ ከሆነ በሙሳ ላይ መፍት ያለኝ እኔ ነኝ እንደው ብሎ የዛ ለጾመ ሙስሊሞችንም እንዲጾሙ አዘዘ። መገለጥ አይደለም ይሄ ኩረጃ ነው፣ ነጠቃ ነው፣ የሰው ታሪክ መንጠቅ ነው። ምንተፋ ይባላል ምንጠቃ እሱ ላንተ እኮ ነው ፎይ። ስለዚህ አሁን ማስረጃ ካለ ማስረጃ እስቲ ጥቀስ አንተ። ይሄን ለራሱ ልተርጉምልህ ማስረጃ መጥቀስ ትችላለህ? አላህ አሹራ ማለት እንደዚህ የሚጾም ነው እንዲጾም ያለበትን እኔ አይሁዶች የነገሩትን አይደለም የምፈልገው። አይሁዶችማ ሲነግሩት ታሪካቸውን ሰረቃቸውና ጦርነት ከፈተባቸው። አሁን አላህ ራሱ አስቀድሞ አሹራ የሚባለው ጾም ኃጢአትን ይቅር ያስብላል ጹም ብሎ ያዘዘበትን ስጠኝሽ። ስለዚህ አንተ ቃል በቃል ነው የፈለግከው ማለት ነው አይደል? አይ ጥምዝምዝም ሄድ አይሁዶች የነገሩትን አይደለም የምፈልገው። ከአይሁዶች የኮረጃውን ሳይሆን ራሱ የተነገረበትን የታዘዘበትን ልንገር። አሁን ጥምዝምዝም ሂድ አልከኝ አይደለ? ሞር ሪላክስ አደረከኝ። ቁርአን ላይ ምን አለ? ኢና አርሰልናከ ኢላ ረሕመተን ሊልዓለሚን። በደንብ አዳምጠኝ። ምን አገናኘው? አውቃለሁ እንደማያገናኘው አውቃለሁ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አይደለ? አንተን የዓለማት እዝነት እንጂ አድርገን አዳምጠኝ። you can laugh Allah okay doesn't matter
ምን ሙሐመድ ለዓለም አዛኝ የሆነው ተላከ። አይሁዶችን እኮ ታሪካቸውን ነጥቆ ጨፈጨፋቸው። ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ ከስሜቱ አይደለም ሙሐመድ አለይሂ ሰላም የሚናገረው። ፕሊዝ አንዴ አትደራረቡ። አለማ ማይገናኝ ታሪክ ለምን ጠቅሳለህ? ሙሐመድ ለዓለም አዛኝ የሆነው የተላከ ነብይ ነው። ታሪካቸውን ቀምቶ እኮ ጦርነት ከፈተባቸው። ባኑ እስራኤሎችን አጠፋቸው። ምን አይነት ሰው ነው? በአላህ እስኪ ልጨርስ መጀመሪያ እኔ፣ ከዛ በኋላ የፈለግከውን ትላለህ። ረመዳን አንድ አጭር ጥያቄ ልጨርስና ከዛ በኋላ ትቀጥላለህ። በመሃል አንተ ስታወራ ፕሊዝ ትላለህ። እኛ ስናወራ ኦ ብለህ ትገባለህ። ብሮ ይሄ እኮ ዲስፕሊን ተረት አታወራሽ። በእናትህ ቀጥል ክርስቲያን። በጣም እንደተበደላችሁ አትሆኑ። እንደኛ ቤት ምንም የሚያዳምጥ የለም። አታስመስሉ። እንደኛ ቤት የሚያዳምጥ የለም። ፕሊዝ አብደላ ያውለው አብደላ አንድ ነገር ተረዳ። እኛ መረጃ የምታመጣ ከሆነ እናደምጣለን። ነገር ግን ተረት የምታወራ ከሆነ ታይም ነው ዌስት እያደረክ ያለው። ከ6000 በላይ ሰው ጆሮ ማይረባ ነገር መጠቀም የለበትም። ማስረጃ ካለ ቀጥል።